ስዕላት መኖራቸው ችግር የለብኝም። ለምሳሌ ስዕላት መኖራቸው ምንም ችግር የለብኝም። ቀጥታ ግን በስዕሉ በኩል ለባለ ስዕሉ ይሰገዳል ስትል ልክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አምልኮትና የውጭ ግንኙነት ላይ እንዳለው ለስዕላት የጸጋ ስግደት ይገባል ባልክበት ቅጽበት ግን ሪሌሽንሺፑ ፈርሷል። እነሱ የጸጋ ስግደት ላይ ሰግዱለት እንጂ የሚያስቀምጡት አሁን እኔ በማስበው መልኩ አይደለም የሚያስቀምጡት ማለት ነው። ኦኬ። ስለዚህ ይሄ በጣም አደገኛ ነገር ነው የሚሆነው። መጽሐፍ እዚህ ፊት ለፊት መጽሐፍ ኦርቶዶክሳዊ የለም እንጂ እዚህ ጋር አለ ስፒሮስ። በእርግጥ መጽሐፉን ከፍቼ ያሳያለሁ ለስዕላት የጸጋ ስግደት ይገባል የሚለው ማለት ነው። እኛ እሱን ነው የማንቀበለው በዋናነት እንጂ ስዕል የመኖሩ ጉዳይ አይከኖች የመኖራቸው ጉዳይ ምናምን ስዕል የምታስቀምጥ አጠገብ ምናምን አይደለም፣ አትስገድለት ነው ዋናው ጉዳይ። እሱ ከነሱ ጋር የሚያጋጨን እሱ ነው። ይቅርታ እዚህ ጋር አያይዘ እንድትናገር በፕሮቴስታንት ትራዲሽን ውስጥ ስዕል ይዞ የሚያለቅስ ለስዕል የሚሰግድ ወይ ደግሞ ስዕልን እያሸፈው ስን የሚጠብቅ ፕሮቴስታንት ትራዲሽን አለ እንዴ? በጭራሽ የለም። ያኮ ነው ችግሩ እኮ። ስዕልማ የአባይንም ስዕል ቤታችን እናደርጋለን እኮ እንኳን መልእክት ሊያስተላልፉ የሚችሉ አይነት ስዕሎችን። ድሮ ደግሞ አንድ እንደ ኦራል ትራዲሽን እንደ ሊትሬቸር ትራዲሽን ስዕላት ደግሞ ሀሳብ መተላለፊያም ነበሩ እና በዛ መልኩም ደግሞ የተላለፉ የወንጌሉም ስብከት ከጀነሬሽን ወደ ጀነሬሽን ተላልፈዋል እና ግን ለስዕል የሚሰግድ ወይ ወደ ስዕል የሚያለቅስ ስዕል እያሸፈውስ የሚጠብቅ እና እንደዚህ አይነት ፕራክቲስ ግን እኔ አላቅም። እንግዲህ ካለ እስኪ ንገረን አንተ። የለም፣ በአጭሩ የለም። ጀስት በስዕልሽ ፊት እሰግዳለሁ የሚለውን መልካ ስዕልን ጭምር አንስቶ ግን ጀስት የኢትዮጵያ ኦርቶዶክስ ቤተክርስቲያን የሊቃውንቱ መጽሐፍ ያስቀምጣል። ያንን በቃ በስዕል ፊት ይሰገዳል፣ ስዕላት ታምራት ያደርጋሉ፣ እንደዛ አይነት ነገሮች ይነሳሉ። ሙሉ በሙሉ የመጽሐፍ ቅዱሳዊ ናቸው። በታሪክም እጅግ በጣም ከዘገየ የመጡ ነገሮች ናቸው። ፕሮቴስታንቱ ጋር ደግሞ ይሄ ነገር የለም። ስዕላትን የሚጠቀሙ አሉ። ስዕላትን የሚጠቀሙት አንድ እንደ ዲኮሬሽን፣ ሁለት እንደ መማማሪያ፣ ሶስተኛ ሀሳብ መግለጫ ናቸው ቤተክርስቲያን ውስጥ ማለት ነው። በተለይ አንግሊካንና ሉትራን ቸርቾች፣ ሃይ ቸርቾች ላይ ይሄ አለ። ግን ደግሞ ለስዕሉ የጸጋ ስግደት በጌታ ስም እንደዚህ የሚባል ነገር ፕሮቴስታንቱ ጋር የለም። ከስዕላት እንደ ሚዲየተር ሆኖ ስዕላት እንደ ሚዲየም ሆነው የሆነ ነገር እንትን ያደርጋሉ የሚል ነገር ጭራሽ የለም ፕሮቴስታንቱ ጋር፣ እሱ ነገር የለም። ስለዚህ የማንግባባው እሱ ጋር ነው። ፓስተር አሌክስ ስለጠየቀው ጥያቄ ሪሌሽን አንሰራም። እኛ ፕሮቴስታንቱ ጋር ያለውና ኦርቶዶክሱ ጋር ያለው ሪሌሽን አይሰራበትም እና ለጨምር ካቶሊኩ ጋር ያለው ማለት ሪሌሽን ጭራሽ አይሰራበትም። ለምንድነው የማይሰራበት? እነሱ ለስዕሉ የጸጋ ስግደት ይሰግዳሉ፣ አለቀ። ስለዚህ ሪሌሽን አይሰራም ጭራሽ ማለት ነው። እነሱ የጸጋ ስግደት ሊሰግዱለት ነው። እኛ ደግሞ ከተጠቀምነው ራሱ ለሌላ ዓላማ ነው የምንጠቀመው ማለት ነው። ሪሌሽን አንሰራም። ውስጥ አሌክስ ማውራት ይቻላል። እየተደጋገመ ሰላም ብያለሁ ሁላችሁንም። ከስላሴ ስም ወደ ስዕል እንዴት እንደመጣን አናውቅም። ሁልጊዜ ስለ ጥምቀት ስናወራ ስለ ልጆች እንደሚካሄደው እውነቱን ለመናገር ሁለቱም የተናገሩት አንዱን እንትን የሚለው በቤተ እምነት ውስጥ በሙሌም ቤተ እምነት ውስጥ በቃሌም ቤተ እምነት ውስጥ በኦርቶዶክስም ቤተ እምነት ውስጥ አይታመንም። በንዴት የተናገሩት ነገር ነው። ይሄንን ግልጽ እናድርገው። ባይሆን ኖሮ የመጽሐፍ ቅዱስ ማህበር ብለው አብረው ባልሰሩ ነበር። ኦሪጂሰስ ቢሆን ኖሮ ፕሮቴስታንት መጽሐፍ ቅዱስ ማህበር ውስጥ ባልነበረ ኦርቶዶክሱን ሶስት ሽማግሌዎች፣ በነገራችን ላይ ስግደት ላይ አይደለም ያነሳው ሙሌ፣ ስዕሉን ለመቃወም ነው። ሶስት ሽማግሌዎች ማነው ስግደት አልተነሳም። እሱም ትክክል አይደለም። ሙሌ የስላሴን ትምህርት ለማስተማር ነው እንጂ የኢትዮጵያ ኦርቶዶክስ ሶስት ሽማግሌ እግዚአብሔር ሽማግሌ ነው፣ አካል አለው፣ ሚጺም አለው ብሎ አያስተምርም። እና ሁለቱም ክስ ነበረና እንደዚህ አይነት ክስ እንትን ባይል ለምን የመጽሐፍ ቅዱስ ማህበር ላይ አብረን እንሰራለን እየተባለ ኦሪጂሰስ በስላሴ ስለማያምን ነው ተብሎ አንዱ ኦሪጂሰስ ሲባል አንዱ ደግሞ በቃ አማልክት አምላኪም ሲባል ለሌሎቹም ጥሩ መልእክት እንትን አይልም። በስላሴ ትምህርት ላይ ፕሮቴስታንትም ኦርቶዶክስም ተስማምተው ያው አንዳንድ ሰው ፍቃድ ምናምን የሚለው ቢልም ተስማምተው ነው ለቤት እንትን ያሉት ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት እና በንዴት የተነገረውን ነገር እንትን እያለ አንዱ ይዞት እንደዚህ እያለ መቀጠል አያስፈልግም። እውነቱ እሱ ስላልሆነ
ሙለም ተናዶ ይሆናል ቢያምንበትም ቤተ እምነቱ አታምንም። ወንድማችንም ኦሊጂሰስ ሲል እንደዛ ሲል ስለ ኦርቶዶክስ የተነገረው ነገር ትንሽ አስከፍቶት ነው እና የሌለ ነገር እንትን ባንል አይደለ አሌክስ? ቤተ እምነቱ ቆንጆ አስታራቂ ሀሳብ ነው ያመጣው። አይ እኔ ቆይ ልንገረው። እኔ አክቹሊ የስፒርን ሀሳብ ብዙ ጊዜ ነው ያልኩት። እንግዲህ የሆነ ጊዜ ደግሞ እንትን ያልን ጊዜ እንትን ብለህ ነበር እንዳትሉ። ጥሩ ነው ከእውነት ጎን ቁመህ ብዙ ጊዜ ስትል አያለሁና ጥሩ ሁለቱንም ማለትህ ማለት ነው። ግን ብዙ ጊዜ እንዲሁም እኛ ነን በስላሴ ቃሌም ተጠይቋል ከዚህ በፊት የኦርቶዶክስ አስተምሮ ስላሴ ችግር አለበት ወይ ተብሎ ሲባል ችግር የለበትም ብሎ በሚያስተምርበት ጊዜ መልሷል። ተጠይቄ እኔም እንዲሁም እነሱ ናቸው አንድ አይደለም የሚሉት እንጂ የስላሴ ጉዳይ ላይ እንዴት ነው በስላሴ ላይ ችግር አለባቸው የካቶሊክ ኦርቶዶክስ ሲባል አይ በስላሴ እንኳን ያምናሉ ብለን ነው ሁላችንም ስንል የነበር ነው። እነሱ መጡና እናንተ ውስጣችሁ ቢፋቅ ውስጣችሁ ኦል ጂሰስ ናችሁ፣ ከኢየሱስ ውጭ ሌላ ነገር የለም፣ መድረካችሁ ላይ አብና መንፈስ ቅዱስ አስወግዳችኋል አሉ ማለት ነው። ስለዚህ እኛ እያልን አይደለንም። ልክ ሶስት እዛ ተስሎ ሶስት እንትን እንደዛ አይደለም። እኛ እንደ ትራይቲዝም ምናምን ብላ አክቹሊ ኦርቶዶክስ ትራይቲዝም ታምናለች ያልኩ አይደለም። አንተም ስም ያልከውን እኮ ትክክል ማለትም እንትን ርዕስ ደረጃ ነው እንጂ ትክክል። አንተንም ወዲያውኑ መቃወም ሳይረዱ ብዙዎቹ ወደ ሌላ መውሰድ ትክክል አይደለም ቃሌ እንዳለው። ግን አንተ ያልክበት መንገድ ደግሞ የኢትዮጵያ ኦርቶዶክስ የኢየሱስ ክርስቶስን ስም አለመጥራት ነው የሚለው ነው ትንሽ ያስከፋው። በዚህ ተነስቶ ያኛው በቃ ሁለት የሌለ ነገር ስትወራወሩ ነበር። እሱ ጥሩ አይደለም። እዛው ርዕሱ ላይ ስም የሚለው ምንድን ነው? ስም የሚለው በመጽሐፍ ቅዱስ ብዙ ትርጉም አለው እና እሱ ላይ ብትወያዩ ነበር ቤተ እምነቱን ሳትነኩ እና ሁለቱም ጋር ያው በንዴት እንትን የተባለ ነው ብዬ እሱም ብታዩት ሌሎቹም መተው ጨምረው እንደዚህ ብሎ ቤተ እምነቱን እንትን ከሚል ለምን በቤተ እምነት ደረጃ በስላሴ አንድ ነን ተብሎ ነው የሚታመነው። አይ አንድ አይደለንም ከተባለ የመጽሐፍ ቅዱስ ማህበር ይሄ ኦሪጂሰስ ነው፣ ይሄ ጣዖት አምላኪ ነው፣ በሶስት አምላክ ነው የሚያመልከው እየተባለ በቃ ይፍረስ እና ካሁን አላልንም ስፒርኛ ሶስት አምላክ ነው አላልንም። ሐሳቡን ነው ጥሩ አይደለም እንደዚህ። ትክክል። አይ እሱ ጥሩ ነው። እሺ ሙሌ እኔ ፈራው የነበረውን ዳርዳር ያልኩትን እንትን ስፒር ብሎታል። ያለውም ቅድምም ቃሌ ሲገባ የነበረው ነገር ርዕሱ ስለተቀየረ ነው እንጂ አንዱም ምንድነው መሰለ ያው ስዕሉም ጋር የሄዳችሁበት የተጎተተው ከዛ ጋር ስለነበረው ነገር ነው እንጂ እኔ ስዕሉም ላይ እኛም ጋር በጣም ብዙ ቦታ ላይ ስዕል የምንጠቀምበት ቅድም ወይ ቃሌ እንዳለው ከስግደት ጋር ከምናምን ጋር ተያይዞ የምትሉት ነገር ካለ ነው እንጂ እኛ ጋር በጣም ብዙ ቦታ አለ። እኔ እዚህ መካነ ኢየሱስ ሉትራን ሲያስረዱ በጣም ብዙ ጊዜ ሰምቻለሁ። መከራከሪያ ሀሳብ ሆኖ ግን ለስላሴ ትምህርት አንተ ላነሳው ለተቆረጠው ነገር ግባት ይሆናል ብዬ ስላላሰብኩ ነው። ግን ለተቆረጠው ሀሳብ ስላሴ የሚለው ቃል ቀጥተኛ ጽሑፍ የለም ካልክ ትምህርቱ ግን ስላለ ርዕስ ሆኖ በዚህ ደረጃ ስላሴን እንደማታምን ሆኖ የመጣበት ምክንያት ነው ብዬ እኔ ስላሰብኩ ነው። ምክንያት ይሰጣል ብዬ ቃልም የለም አላልኩም። አሌክስ በጣም ተደጋጋሚ ቅድም ጀምሮ ላስተካክል ሞከርኩኝ። እኔ ስላሴ የሚል ቃል ቀጥተኛ ናስማኛ እንዴ ስላሴ የሚል ቃል ቀጥተኛ የለም አላልኩም። እኔ እሱንም አላልኩም። ከስም ጋር ነው ያወራነው። በጽሁፍ አላልክም? በጽሁፍ ስላሴ የሚል ቃል በጽሁፍ የት ምን ላይ አላልክም እንዴ? እኔ እሱ እኮ መጽሐፍ ቅዱስ ላይ ያልክ አላልኩም። የለም ስለመኖሩ የለም መጽሐፍ ቅዱስ ላይ ስላሴ የሚል ቃል በቃል ኤግዛክት ወርድ የለም። ኤግዛክት ወርድ ስለሌለ ግን ትምህርቱ ግን የለም እያልኩ አይደለም። ትምህርቱ መጽሐፍ ቅዱሳዊ አስተምሮ ነው የስላሴ ትምህርት። እኔ ስላሴ የሚል ቃል የለም ስለዚህ አንበልም አላልኩም። እኔ ስላሴ አንበልም አላልኩም። እውነት ለመናገር እኔ ራሴ ይህንን መግለጽ ብፈልግ ስላሴ ብዬ ነው የምለው። ስለዚህ ስላሴ የሚል ቃልም የለም አላልኩም። ስላሴም አንበልም አላልኩም። ያልኩት ሌላ ነው። ስለዚህ ከኢየሱስ ክርስቶስ ስም ጋር አያይዤ ነው የተናገርኩት። እዛ ጉዳይ ላይ
ያው ኢዮብ ጥያቄ አለኝ ብሎ ወደ ሌላ ነገር ሽፍት አድርጎ ሌላ ሳንነጋገርበት ቀረን። ስለዚህ ግልጽ በሆነ መንገድ ስላሴ የሚል ቃል መጽሐፍ ቅዱስ ኤግዛክት ቃልዋ አለመኖሯ ለዶክትሪኑ የሚፈጥረው ችግር አለ ወይ? ምንም አይነት ችግር የለም። ምንም ማለት ነው። ምንም የሚፈጥረው ነገር የለም። ስለዚህ ግልጽ በሆነ መንገድ ቃሉ ኤግዛክት ወርዱ ባይኖርም ትምህርቱ ግን ሩቱ ትምህርት ነው። መጽሐፍ ቅዱስ ውስጥ ያለ ትምህርት ነው። የምንቀበለው ትምህርት ነው። ወንጌላዊ አማኝ በሙሉ የሚቀበለው ነው ማለት ነው። ወንጌላዊ አማኝ በሙሉ የሚቀበለው እኛ የምንቀበለው ነው። ይሄ ጥያቄ ምልክት ውስጥ የሚገባም አይደለም። ጥያቄ ምልክት ውስጥ የሚገባም አይደለም። ስለዚህ የለም ቃሉ ስለሌለ አታንሱም አላልኩም እኔ። ስለዚህ ከስም አንጻር ግን ለምሳሌ በኢየሱስ ስም ላለማለት እሱ ብያለሁ። አክቹሊ እሱ እንዲሁም ያነሳሁት እሷ ተቆርጣ ነው እንጂ ከሆነ ጓደኛ አንጻር ነው ያነሳሁት። ከዛ በኢየሱስ ስም ላለማለት በስላሴ ስም ይላል ብዬ እሱን ተናግሬያለሁ። እዛ ላይ እኔ ቅድም ተናግሬያለሁ። ከወንጌላዊ አማኝ ጥያቄ የፈጠረበት ወንጌላዊ አማኝ ካለ እዛ ከራሴ ወንድሞች ጋር መልስ የምሰጣጥበት የምነጋገርበት መድረክ ሊኖር ይችላል። ስለነሱ ግን እኔ ብዙ ግድ አይሰጠኝም። ለምንድነው ግድ የማይሰጠኝ መሰለህ? ምንም ማስተካክለው አሁን ስላሴ ካድኩኝ፣ ስላሴ ትክክል ሆንኩኝ አልሆንኩኝ፣ እኛ ኦልሬዲ ለነሱ ምንፍቅና በቃ መናፍቅ ነው፣ አልዳንክም ነው በቃ። ስለዚህ አሁን ኦጂ ይላል። ከኦጂ የተለየ ለኔ ምገባበት ገነት አለ? በቃ እኮ በእነሱ እኮ ሲኦል እኮ ነኝ እኔም ኦጂን እኔም ሲኦል ነን እኮ ለነሱ፣ አልዳንም እኮ ለነሱ። አፍተር ኦል እነሱ ራሳቸው የት እንደሚሄዱ ባያውቁም ማለት ነው። ግን ስለዚህ ምንድነው እያልን ያለ ነው? እነሱን ለማስረዳት ግድ የለብኝም፣ እንደፈለጉ ይበሉ ማለት ነው። በቃ መናፍቅ ነው የሚሉት መናፍቅና እያሉ ኦልሬዲ ልክ ጳውሎስ እንዳለ ምንፍቅና ብለው በሚጠሩት እኔ አባቶችን አምላክን ማለት በነቢያት የተነገረውን ያንን አምላክ አመልካለሁ እንዳለ መናፍቅ እያሉ ይቀጥላሉ። ልክ ፈሪሳውያን ለኢየሱስ ክርስቶስ አንተ ሳምራዊ ነህ ጋኔን አለብህ እያሉ እንደተሳደቡት መሳደብ መብታቸው ነው። ይሳደቡ ይቀጥሉ። ከነሱ ጋራ ጉዳይ የለኝ። ምንም ቢሉ ምንም የሚጨንቀኝ ነገር የለም ማለት የፈለጉትን ቢለጥፉ ስም ቢሰጡ ምን ቢሉ ይሄንን ነገር ትክክል ሆኖ እንኳን ተገኝቶ አሁን በስላሴ ልመን በክርስቶስ ልመን በሌላም ልመን በአምስቱ አማደ ሚስጥር እንኳን ባምን ባይዘወይ የነሱን ትምህርት መናፍቅ ነው ለነሱ። አምስቱ አማደ ሚስጥር ትክክል ነው ብዬ ብል አምስቱ አማደ ሚስጥር ትክክል ነው ብዬ ብል አምስቱ አማደ ሚስጥር በቃ ይሄ ነው ዶግማችን ነው የሚሉት አምኗል። አሁን ትክክል ነው በቃ ይሄ ሰው ድኗል አይሉ በጭራሽ አይሉም ማለት ነው። በቃ እዚቹ እኛ ጋር ገብተህ በእኛ በኩል ነው ድህነት የምታገኛት። እዚቹ እኛ ነው ድህነት የምንሰጥህ። የእኛ ቤተክርስቲያናት ድህነቱን የምትሰጠው በዚቹ ካልሆንክ እንጂ ትምህርቱ ደጅ ሆነ ምናምን እነዚህ ሰዎች እኔ ምን ጉዳይ አለኝ? ብዙ የሚጨነቅበት አይደለም ለማለት ነው። ሲሶ የተቆረጠውን ቪዲዮ አይተሃል ወይ? ስፒርን እስቲ ከቻልክ ሳበው። ጥያቄ ነበረኝ ለስፒር። እሺ ይኸው ስፒር። እሺ ሲስ ሲስ እስኪመለስ ስፒር እንዴት ነህ? ፓስተር አሌክስ ይሄንን ቪዲዮ ላይ ጥያቄ ያነሳው እኔ ጋር መሽቷል፣ እሰማችኋለሁ። ፕሮቴስታንቶች ነው ብለው ነበር አይደለ? ሲስ ጋር መሽቷል ወገኖች፣ እኛ ጋር ጠዋት ነው። እኔ እኮ ከዲያስፖራ ጋር እኮ አንዳንዱ እኮ እየነጋለት እኮ ነው። ሳሚ ከባድ ሲስ ታውቃላችሁ፣ በመኪናዋ ሰዓት አቆጣጠር ነው የሚያወራው እና በእኛ አቆጣጠር ዩ ጋይስ። እሺ ቀጥሉ። አሌክስ ፕሮቴስታንቶች ነው ይሄንን ጥያቄ ያደረጉት እንጂ ኦርቶዶክስ አይደሉም ብለህ ነግረው ነበር አይደል? ነግሬዋለሁ። ስድቡ ምኑ የሚወርደው ግን ኦርቶዶክስ ላይ ነው ከቅድም ጀምሮ። ሙለት አንተም ትክክል አለ። የእኛ ልጆች እንኳን ቢጠይቁ ችግር የለም ብለሃል። አይ እነሱ አይደሉም ከራሳችን ነው ብሎ ነገረክ ከቅድም ጀምሮ። የሚያወርዱብኝ እኮ ብታይ ስፒር ከታች የሚያወርዱትና ዳቆ እሱማ የተለመደ ነው። እሱ እኮ የለም ማለት ነው። እኛም ስንወጣ እንደዛው ነው።
የስፒርን ፌርነስ ሳላደንቅ አላልፍም። ኦብዘርቭ ያደረገውን ስለሚያነሳ ማለት ነው። ግን ከዛ ባለፈ ፌርነሱ ላይ ጥያቄ ስላለኝ ነው። እኔን እድል ስጡኝ አንዴ። ስፒር የመጽሐፍ ቅዱስ ማህበሩን አንስተሃልና በስላሴ ስለምናምን ነው ቢያንስ አንድ ላይ ያለ ነውና ካልሆነ ወይ መውጣት ነው የሚሻለው ብለሃል። አንተ መጽሐፍ ቅዱስ ማህበር ውስጥ ያሉትን እንትን በስላሴ ጉዳይ አትሊስት አንድ ናቸው ብለህ ታምናለህ? ተናግሬ ነበር እኮ ቅድም ቃል በቃል በፕሮቴስታንትም ካቶሊክም በስላሴ ቃላት የተለያየ ቃላት እንትን ቢሉም አንድ ነገር ነው የሚያምኑት። ከአንዳንድ ያው ከእናንተ የማትቀበሉት አንዳንድ እንትን አለ እሱ እነሱን ሳንጨምር እንጂ አንድ እንትን ነው። በስላሴ የኛ ክርስቶስና የአንተ ክርስቶስ የተለያየ ነው ብለህ አታምንም አይደል? አላምንም፣ እንደዛ አላምንም። አንድ ክርስቶስ ነው ያለው። ለክርስቶስ ያለን መረዳት ወይም ትምህርቱ ላይ ነው እንጂ ሲጀመር ኦርቶዶክስን እከሌ አልዳንም ብሎ መናገር ራሱ አንችልም። አይ የእናንተ ክርስቶስ ሌላ ነው። አልዳንም እንላለን። የእግዚአብሔርን ቦታ ይዘን ግን ሙሉ ደኗል ሙሉ አልዳንም አንልም። ትምህርቱን ብቻ እዛ ጋር ነው የምናቆመው። ድሮም ኢስተርን ይመቸኛል ኦሪየንታል ይልቅ። አንተ ብሩክ ሰው ነህ፣ ተባረክ። በቃ ስፒሮስ ተሳስቷል የምትለው እንደው እኔ ኢስተር ኦርቶዶክስ ነኝ። እንደ ኢስተር ኦርቶዶክስ ሰዎች በጣም ብታቅ እሺ አይ በግስት የመጣውን ብታቅ ኢስተር ይመቸኛል ስትል ትቻለሁ። ከኢስተር ጋር ወደፊት የተማርኩትን ነው የምናገረው። አይ እኔ እንደዚህ አልተማርኩም በኦሪየንታል ከተባለ ስለዚህ እሱ የኔ ችግር አይደለም። አየህ ሙሌ አንተ ላይ ብቻ ሳይሆን ሌላም ጥያቄ ያነሳሉ እና ይሄ ያለ ነገር ነው። ከፈቀዳችሁልኝ ወገን ፍቃዳችሁ ከሆነ ምን ዝም ጭጭ ተባለ። ቀጥል ካሎራው አሁንማ ማይከፈትክ እኮ ቀጥልክ። ፍቃድ እየጠየቅኩ ነው። እሺ አይስኩስ አንድ ቆንጆ የሰባ ነገር አነሳና እንደዚህ አይነት መረዳት አለ ወይ የሚል ነገር ተገርሜያለሁ። ግን አሁን እስኪ በእናንተ ስፒሮስ ኦርቶዶክሳውያን እነሱ የሚሉትን ትምህርት ብንቀበልም እዚህ ቤተክርስቲያን ካልተጨመርክ ድነት የለም ይላሉ። የፈለግከውን እነሱ እንደሚሉት ብትቀበል እናንተም እንደዚሁ ናቸው። እዚህ ቤተክርስቲያን ውስጥ ነው ድነት ያለው ብለህ ታምናለህ? ስፒሮስ ወጥ እንትን ብሏል። ቆይ ስልክ ገብቶበት እቺ ነገር እነሱ ሲጠሩን ወደ ቤተክርስቲያን ነው የሚጠሩን፣ እኛ ደግሞ ስንጠራ ወደ ኢየሱስ ነው የምንጠራው። እነሱ ወደ ቤተክርስቲያን ነው የሚጠሩን እና በዚህ ቤተክርስቲያን ውስጥ ነው ድነት ያለው ነው የሚሉት። የእነሱ ስፒሮስም እንደዚህ ነው ወይ? ኔትወርክን ያስወጣው እንትን ካሎራው የተቆረጠውን ሰምተሃል? ተዋውን በተናገረው ላይ ለምንድን ነው ያስወረዳችሁት? ተው ትላል። ኔትወርክ ነው ፓስተር እየተቆረጠው ላይ ቆየ። አይ ቆይ ለምን መሰለህ ሲሶ እሺ እኔ በእውነት አልገባሁም። የተቆረጠው ሰምቷል ትላል። ምን ማነው? እኔ ቆይ የተቆረጠው ኮንቴንት መጀመር አለብህ። እስኪ ይሄን ቪዲዮ አይተን እንመጣለን የሚለው እኔ ሳሚ ጌታን አላየሁትም፣ ግን አሌክስ ለገባ ሰው በሙሉ የተቆረጠውን ቪዲዮ አይተን ሙለታ ላይ ነኝ እኔ ሲሶ። እሺ እንዴ አስረዳ እኮ ኦልሬዲ በቃ አስረዳ እኮ ሙሉ አለባቸው መሰለኝ ከሙሌ ጋር ይቅርታ። አይ በቃ የኔታ ካሎራው እስኪ የሚያስተካክለኝ ነገር ካለው እንሰማለን። ካሎራው አይታሎ እያለ ነው። ቀጥል። ካሎራው እየጠየቀኝ ተደጋግሞ ሲነሳ የነበረ ነው። ማለትም ይሄንኑ ላምኜ የነሱ ቤተክርስቲያን ውስጥ ካልገባው አንተ እንደምታምነው ባምን እኮ እሱ ልነግርህ ነው። ከቤተክርስቲያን ውጪ
የእነሱ ቤተክርስቲያን የሚባል ነገር የለም። ቤተክርስቲያን አንዲት ናች፣ የጌታችን የኢየሱስ ክርስቶስ ነች እኮ። ድነት ያለው በዛች ቤተክርስቲያን ነው። የኢትዮጵያ ኦርቶዶክስ ካልፈለክ ግብፅ ውስጥ መግባት ትችላለህ። ግብፅ ውስጥ ካልፈለክ አርመን ውስጥ መግባት ትችላለህ። ትክክለኛው ትምህርት ይሁን እንጂ ለምን አንድ ቤተክርስቲያን ያለች፣ የእነሱና የእኛ የሚባል ነገር የለም። የእኛ ትምህርትም ቅድም የሃይማኖትን ጸሎት እያጨበጨባችሁ ወገን እያጨበጨባችሁ ቃሌ ምን ሲል ነበረ? እኔ ልሳኔ መጣ እኮ ልሳን የሃይማኖቱን መግለጫ እንለዋለን ሲል ነበር። እዛ የሃይማኖት መግለጫ ላይ ምንድን ነው የሚለው? አንዲት ቅድስት ዓለም አቀፍ በሆነች ቤተክርስቲያን እናምናለን ነው የሚለው። ስለዚህ እዚች ቤተክርስቲያን ውስጥ ሰው ሲገባ በዚች ቤተክርስቲያን ውስጥ ሲሆን ነው የሚድነው በጌታ አካል። እኛ የነሱ የኛ የነሱ የሚባል ነገር የለም። አንድ ቤተክርስቲያን ስለሆነች ያቺ ቤተክርስቲያን የቷ ነች ብሎ እዛች ቤተክርስቲያን ውስጥ ነው ሰው መግባት ያለበት። መልሱ ይሄ ነው። እስኪ ደግሞ መጨረሻ ላይ ያልከው ያቺ አንዲት ቤተክርስቲያን ኢየሩሳሌም እያወራን የመሰለኝ ስፒሮስ አልሰማችሁኝም? ሰምቻለሁ። መጨረሻው ላይ ብቻ የጌታ ቤተክርስቲያን አንዲት ነች። ሰው እዛች ቤተክርስቲያን ውስጥ ነው ድህነቱ የሚያገኘው። የአንተን አይነት እናንተ የምታምኑት አሁን ጥምቀት ለድነት ሚስጥረ አማናዊ ነው እንደዛ ብልም የግድ ያቺ ቤተክርስቲያን ውስጥ ባልጨመርም እድናለሁ ነው አይደል? ያቺ እውነተኛው ትምህርት እስካለ ትምህርት እኮ ከዚች ቤተክርስቲያን ጥምቀት ለምሳሌ በሌሎችም አብያተ ክርስቲያን እምነቶች አሉ። በጆባዎችም ያጠምቃሉ፣ ሌሎችም ያጠምቃሉ። ጥምቀቱ ግን ትእዛዙም የተሰጠው እዛው ለሐዋርያት ነው። ሐዋርያቱ ወደ ዓለም ሂዱ ብሎ እዛቸው አንዱ ቤተክርስቲያን ውስጥ ነው። ከዛች ቤተክርስቲያን ወጥተህ ብትጠመቅ አድንም። መጠመቅ ያለብህ አንድ ቤተክርስቲያን ውስጥ ነው። እዛው የዛችሁ ቤተክርስቲያን አገልጋይ የሆነ ሰው ሲያጠምቅ ነው ብለን የምናምነው ማለት ቤተክርስቲያን ማናት ነው? እሷስ ማናት? እሱን ፈልጋችሁ አግኙ። መቼም እኔ እችነች አለ እሷን ነው የማወራው። የአንተ ቤተክርስቲያን ወገባችንን አልከን እኮ ደስታውን ሳንጨርስ። አይ ማነች ቢለውን ለእናንተ ነው የምትወው። ሁሉም የኔ ነው አሁን የኛ ነው ብንል እናንተም የኛን እኛ እንደዚህ አይነት ክርክር አለ። ስለዚህ እውነቷን ማግኘት ከፈለጋችሁ ከጥንት ጀምሮ ያለውን ትምህርት ወደ ዘጠናዎች ውስጥ ማን ገደላት የሚል ተከታታይ ድራማ ነበረ። 120 የኛን ትመሰክራላችሁ። ለምሳሌ አራተኛውን ጉባኤ እንቀበላለን ትላላችሁ አይደል? አራተኛ ጉባኤ እኛ ነው የኢስተር የካቶሊክ ወደዚህ ያሉት። ስለዚህ እኛ ነበርን። በዚህ ትመሰክሩልናላችሁ። አይ እናንተ ነበራችሁ ብንል ነው አልነበርንም። ኢስተርና ኦሪየንታል ነው ሁለቱን የተሰበሰቡት፣ ሁለቱ ተጣሉ ነው የምትሉት አይደል? እኛ ተጣላን አትሉ። እኛማ የለም እናንተ ወገብ ውስጥ ነበርን። እኛ ካቶሊኮች ወገብ ውስጥ ካለ ችግር የለም። የኢስተር ነው ስትል ነበረ የሚመቸኝ። ስፒሮስ ቆይ የሰባ ጥያቄ ልጠይቅህ። እናንተ ስትጠሩ እኮ እንዳልል እኮ መታኸው ካሎራውን እነሱንም ጠይቅ። አረ አንተ ቆይ እሺ፣ አንተ ስትጠራኝ ወደ ቤተክርስቲያን ነው የምትጠራኝ ወይስ ወደ ኢየሱስ ነው የምትጠራኝ? አይ ትምህርቱ ያለው ምናምን እንዳትጠራ። እኔ አልጠራህም። ወዴት ነው የምትጠራኝ? ወደ ኢየሱስ ነው የምትጠራኝ አይደል? የኔ አገልግሎት አይደለም። እኔ የማውቀውን ነገር እዚህ ላይ እንወያያለን እንጂ ለምሳሌ እሺ፣ አባቶች ሲጠሩ ወዴት ና ነው የሚሉ? ወዴት ተጨመር ነው የሚሉ? ወደ ኢየሱስ ና ነው የሚሉ ወይስ ወደ ቤተክርስቲያን ና ነው የሚሉ? ቤተክርስቲያንና ኢየሱስ እኮ የተለያየ ነገር አይደለም። ለይተህ ካየኸው አስቸጋሪ ነው። ኢየሱስ ክርስቶስ ቤተክርስቲያን የኢየሱስ ክርስቶስ አካል ነች። ወደ እሱም መጣም ወደ ቤተክርስቲያን ድነት ያለው በዛች ቤተክርስቲያን ነው ወይስ በኢየሱስ ክርስቶስ በማመን ነው ድነት ያለው? እሱም ብቻ ንገረኝ። ወይስ በዛች ቤተክርስቲያን ውስጥ በመጨመር ነው ድነት ያለው? ቤተክርስቲያንና ኢየሱስ ግን ለይተህ ከሆነ ችግር ነው። መጽሐፍ ቅዱስ ለይቶ አያስቀምጣትም። በዚች ዓለት ላይ ቤተክርስቲያንን እመሰርታለሁ አይደል?
ሐዋርያት ስራ ላይ ወደ ጌታ ቤተክርስቲያን ተጨምሮ አይደል እንደሚለው እኮ 3,000 እና 4,000 አንተ ራስህ ጥያቄ አይደለም፣ ሌላ ጥያቄ ክርስቶስ የሌላት ቤተክርስቲያን አትባልም። የመጀመሪያው ጥሩ ነበር፣ አሁን አልሰባም። ስማ የሰባት ትንሽ አብላው። አይ መጣና ደህና እርግቶ መታን ታውቃለህ። መጨረሻ ነው እንኳን አንተ ራስህ ጥያቄው ላይ እሱ መልሱ ላይ አንተ አይደለም ሁላችንም የምናምነው ነገር አለ አይደለ? ወደ ተቆረጠው ቪዲዮ በቃ የኛ ቤተክርስቲያን ትክክለኛው ቤተክርስቲያን ስፕሪስ ወደኛ ቤተክርስቲያን የኛ ካልክ ጥሩ ለምን የኛ የምንለው የለም። የኢየሱስ ክርስቶስ ቤተክርስቲያን ነች። በዚህች ዓለት ላይ የእናንተን ቤተክርስቲያን መሰርታለሁ አላለም፣ ወይም ቤተክርስቲያኖች መሰርታለሁ አላለም። ቤተክርስቲያን መሰርታለሁ ነው ያለው። ስለዚህ የኛ የምትለው የቷ እንደሆነ አላውቅም። የኛ የምትለው የኢየሱስ ክርስቶስን ቤተክርስቲያን ከሆነ ቅድም ለምን ለይተህ ጠየቅከኝ? ትንሽ እዚህ ላይ እንትኑን ቤተክርስቲያን የሚለውን እንትን በለው። አይበቃኝም? ልተኛ ነኝ። እኛ ጋር ነግቶ መሽቷል ነው የሚያስብለው። አሁን ሶሪ ወገኖች፣ ጥያቄ እየጠየኩ ነበረ ካሎራው እስኪያሰባው ድረስ። እስፒር አሐቲዋ ቤተክርስቲያን የትኛዋ ናት? እሱን ያው ኢስተር ኦርቶዶክስ ብዬ አምናለሁ፣ እዚህም ስላለሁባት ኦርቶዶክስ። እሺ ከኦሪየንታሏ አይደለችም? አይ ኦሪየንታሏም አይደለችም የሚል እንትን የለም። ማለትም የቃላት ልዩነት ከሆነ አንዷ ቤተክርስቲያን ነች። በቃላት ግን ልዩነት የእውነት ይሄ ቃላቱ ሌላ ሄረስ የሚያስተምር ከሆነ ከሁለቱ አንዱ ነው ትክክለኛው። እሺ የካቶሊክ ቤተክርስቲያን አሐቲ ውስጥ አለችበት? እንደዚህ ያልክ ካቶሊክን እንኳን ጥያቄ አለብን። ካቶሊክ ላይ ጥያቄ ያለብን ምንድን ነው? ፕሮቴስታንትስ አሐቲ ቤተክርስቲያን ውስጥ አለ? ፕሮቴስታንት አሐቲ ቤተክርስቲያን ውስጥ አለ? ካቶሊክ ላይ ጥያቄ ካለብን እኮ እናንተ ከካቶሊክ ነው የወጣችሁት አይደል? የማንዘር ጎመንዘር እኮ ወገባችሁ ላይ ካለ መጀመሪያ አሐቲ ሚሊዮን ካቶሊክ ጋር ያለን ጥያቄ ካያችሁት ምንድን ነው የበላይ የሚለው ነው። ኢየሱስ ክርስቶስ ማንነት ላይ ምናምን አይደለም እኮ። እኔ ቅድም ጥሩ ነበርክ፣ በመንፈስ ጀምረ እንደ ገላትያ ሰዎች በስጋ ደግመ ስገባ ነው አስተካክል የገባው። ባይዘው አሌክስ ኔትወርክ ነው አለ ታውቆኝ ነበር። ሳሚ አንተን አላስገባም ስላልኩ ነው አይደል? በሩን ስለዘጋው እኔን ተወኝ፣ ጆሲን አስገባው። እስኪ እንዲህ መንኖ በወጣትነቱ አይገባም እያልከው ሳሚ እንደዚህ አይባልም። ማለትም አይ እንቀላለዳለን፣ እሱን እምለዋለሁ። እኔም እኮ ለጌታ መንኛለሁ። ተው ፐርሰናል አይደለም፣ ካቶሊኩ ማለቴ ነው። ካቶሊክ ጋር ጥያቄ ያለብን ያው ጳጳሱ እንትን የበላይ ነው ምናምን በሚለው ነው ከነሱ ጋር እንትን ያለን። ፓፓሲ ላይ ብቻ ነው ጥያቄያችሁ? ፓፓሲ ላይ መንፈስ ቅዱስ ከአብና ከወልድ ይሰርጻል የሚለውን አሁን እሱም ወደ እንትን ማለት ጀምር ወደ መስማማት ጀምረዋል። በቅርብ ሳነብ ማለትም አባቶች እንደሚሉት ከአብ ይሰርጻል በወልድ በኩል የሚለው የሁሉም አባቶች ትምህርት ነው። እሱን ነው እንደዛ የምንለው የሚል እንትን አንብቤ ያለው እዚህ ግሪክ ሀገር ካቶሊክ እናንተ ሲናገር እንደዛ ከሆነ ግን አባቶችም ይህን ነገር ይናገራሉ እኮ። አሁን ምንድን ነው አቋምህ? አሁን እኮ በጣም እኮ እንትን አልክ። ቅድም አጀማመረ አሪፍ ነበረ። ይሄ እኮ የእናንተን የ2000 እንትን እኮ እኔ ልፈታው አይደለም የመጣሁት። እኔም አውቀውን ነው የምናገረው አይደለም። መነሻ የነበረው ከመጽሐፍ ቅዱስ ማህበሩ ነበር። ባይዘወይ መጽሐፍ ቅዱስ ማህበር ላይ ስለዚህ መጽሐፍ ቅዱስ ማህበር ውስጥ ያሉትን ለስላሴ አማኝ መቀበል አለብህ ብላችሁ ነው እንትን ያላችሁት የጀመራችሁት ውይይቱን። ምን ብለን አንተ ራስህ ውይይቱን ስታቀርብ
በመጽሐፍ ቅዱስ ማህበር ውስጥ ያሉትን ሶስቱም እንትኖች በስላሴ ትምህርት አንድ ናቸው የሚል ነገር ክሌም አለ። አዎ አንድ ናቸው ብለህ ጀመርኩ። በስላሴ አልኩም በኢየሱስ ክርስቶስ ማንነት ላይ አዎ የኢትዮጵያን ኦርቶዶክስ እዛም እናንተም ብትሉት ቅድም ስዕል ሌላ ነገሮች ነው እንጂ የምታነሱት በዚህ ነው እንደምታነሱት እኮ እንደዛ ብለህ አነሳህና አሁን ለምሳሌ እዚሁ ቲክቶክ ላይ ኦርቶዶክሶች እኛ ፕሮቴስታንቶች የምንጠራው ኢየሱስ የነሱ ኢየሱስ እንዳልሆነ ይነግሩናል። እንደዛ እኔ አላምንም። ከዚህም በፊት ተናግሬያለሁ። ኢየሱስ ክርስቶስ ማንነት ላይ ሳይሆን ትምህርቱ ላይ ነው። ስለ ጥምቀት እንደዚህ አይነት ነገሮች እሱ ያስተማረው ላይ ማን ይባባው እንጂ ኢየሱስ ክርስቶስ ላይ ሌላ ኢየሱስ አሁን የዶክትሪናል ኤረሮች ላይ ተመስረተ ሌላ ኢየሱስ ነው አትልም። ዶክትሪናል ኤረር ታደርጋለህ። ሄረሲ ከሆነ ሄረሲ ትላለህ እንጂ ሄረሲ ነው የምለው እንጂ ሌላ ኢየሱስ ብለህ አትፈጥርም። እንደዛ አይደለም። እንደዛ አንዱ ኢየሱስ ላይ የተደረገ ስህተት ነው ብለህ ነው የምታምነው አይደል? እንደዛ እንዲባል አልወድም። በክርስቲያኖች ራሱ ማለትም በፕሮቴስታንት፣ በካቶሊክ፣ በኦርቶዶክስ እንዲህ ሲባባሉ ትክክል አይደለም ብዬ ነው ይህንን ነገር ሁሉ የምናገረው። ኦኬ እሺ፣ እሱ እንዳለ ሆኖ ደግሞ አሁንም ነገረ ቤተክርስቲያን ላይ ኤክሌሲዮሎጂ ላይ ስንመጣ ደግሞ መቼም መሰረታዊ የሆኑትን ትምህርቶች ላይ አትሊስት የቴዎሎጂካል ኤክስፕሬሽን እስካሁን እየጠየከኝ ነበረና ብዙ ጊዜ ከአንተ ጋር የሚጋጩት በዚህ ነገር ነው አይደለ? ፕሮቴስታንቶች ኦርቶዶክስን በዚህ ነገር ትክክል ላይ ስትል እንደ ቤተክርስቲያን ነች፣ ግን አንዳንድ ችግር አለባት ስትል አይደል? እኔማ ያለን ኤክሌሲዮሎጂካል እኔ ብቻ ሳይሆን ፕሮቴስታንቶች ብለህ መውሰድ ትችላለህ። ቅድም እኮ ስንባርክ የነበረው እኮ ለዛ እኮ ነው እኛ እና አንዳንድ ሰው እንደዚህ ሲል ሌሎቹ ደግሞ እስከነጨራሹ ጣዖት አምላኪ ነች ቤተክርስቲያን አትባልም ሲባል ነው ብጥብጡ የመጣው። አዎ ግን እኛ አሁን የምናነሳቸው መሞገቻዎች አብዛኛው አሁን እና አንተ እንደምታምነው እዚህ ትምህርት ላይ ስህተት የላትም እንደምትል እሱን ነው እኮ የምነግርህ። የእናንተ ጥያቄያችሁ እሱ አይደለም። ስህተት የላትም ሳይሆን ስህተት የላትምማ ሄሬቲክ ቸርች ናት ብዬ ነው የማምነው እኮ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ሰምተኛል። እዚህ ነው ያልኩት። እዚህ ስል የኢየሱስ ክርስቶስ ማንነትን ላይና የስላሴ ትምህርት ላይ እንጂ በሌላ ትምህርት አላልኩም። እዚህ ያልኩት እነዚህ ሁለቱ ላይ ማህበር ላይ አንድ ነን ብለው እኮ እኛ አሁን ቅድም እንዳልኩ እኮ አሁን በሪፎርመሮቹም ማርክስ ኦፍ ዘ ቸርች ብሎ ባስቀመጡት ካቶሊኮችም አራቱን ባስቀመጡት ማርክስ ኦፍ ዘ ቸርች ላይ ቆመን ቸርች እንላታለን፣ ግን ሄሬቲክ ቸርች ናት ብለን ነው የምናስቀምጠው። እሱን እኮ አውቃለሁ። በስላሴ ትምህርት ላይ ነው ሄሬሲው። አይ በስላሴ ትምህርት ላይ ሄረሲ በሚባል አይነት ደረጃ የምትፈረጅ ቤተክርስቲያን አይደለችም። ግን ደግሞ እዛ ላይ ብቻ የቆመች ስላልሆነች ነው እኛ ሄሬቲክ ነች ስንል የምንለው ማለት ነው። አንተ ግን እንደዛ ብለህ ታምናለህ ወይ ነው የፕሮቴስታንቱን ቸርች አንተ አዘ ቸርች ኦፍ ክራይስት ታምናታለህ ወይ ትቀበላታለህ ወይ ነው ያልኩህ። እኔ ኦርቶዶክስንና ካቶሊክን ዚያር ቸርች ኦፍ ክራይስት ግን ዚያር ሄሬቲክ ቸርች ኦፍ ክራይስት ብዬ ክሌም ሳረግ ግን አዘ ቸርች ኦፍ ክራይስት ክሌም እንደማረገው ወይ እንደ ክርስቶስ ቤተክርስቲያን እንደ ጌታ ቤተክርስቲያን እንደማምነው አንተ እንደዛ ታምናለህ ወይ ነው እያልኩ ያለው እኮ። ልመልስልህ አሁን ምንድነው ለግድ ካልተቃወምን በሚለው ነው። ለምን በዚህ ነገር አንድ ናቸው። በሌላ ትምህርት የኦርቶዶክስ ትምህርት አለ፣ እናንተ የራሳችሁ ትምህርት አለ። በሱ ላይ የተለያየ እንትን አለ አልኩኝና የመጽሐፍ ቅዱስ ማህበርን የጠቀስኩት በምንድን ነው? በስላሴ አንድ ነን የሚሉት ነው የተሰባሰቡት። በሁሉ ነገር አንድ ነው ብሎ አይደለም። አሁን የሚጠይቀኝ አንድ አይደለንም በሚሉት ነገር ላይ ነው። እሱም ሄሬሲ ነው እኮ። ግን እኔ አሁን ኤክሌሲዮሎጂ ላይ የጠየከኝን ጥያቄ እኮ ወደ አንተ አዙሬዋለሁ። እኔ ከመለስኩ በኋላ ስፒር አንተ እሱ ላይ መለስ። እሱን እያልኩ ነው እኮ። ልክ አንተ ሄሬሲ ብለህ እኛን እንትን የምትል እኛም እንደዛ ነው የምናየው በሌሎቹ ትምህርት። ግን በስላሴ ትምህርት አይደለም፣ ወይም ኢየሱስ ክርስቶስን አያውቅም ብዬ አይደለም ሳን። እሺ እኛ ደግሞ እንደ ቤተክርስቲያን ሪኮግናይዝ እንደምና አሁን ኢስተርን ቸርችን ቸርች ኦፍ ክራይስት ናት ግን ብለን ሪዘርቬሽኖቻችን እንደምናስቀምጠው አንተ ቸርች ኦፍ ክራይስት ብለህ ትጀምራለህ። የፕሮቴስታንቱ እንደዛ ብዬ አልጀምርም። ለምን እንደዛ ብዬ እንደማልጀምር ታውቃለህ?
የኔ ትምህርት አይፈቅድም። ሁል ጊዜ ምለው የእምነት ጸሎትም አይፈቅድም። ጌታችን የመሰረተው አንድ ቤተክርስቲያን ነው። ስለዚህ በዚች አለት ላይ ቤተክርስቲያኖችን ሰራለሁ አላለም። ያንተም ቤተክርስቲያን ነች፣ የእሱም ቤተክርስቲያን ነች፣ የዛም ቤተክርስቲያን ነች ካልኩኝ ከመጽሐፍ ቅዱስ እጋጫለሁ፣ ከጌታም ጋር እጋጫለሁ። ቅድም ግን ካሎራውን እኮ ኦሪየንታሉ ጋር መሄድ ትችላለህ፣ ኢስተርኑ ጋር መሄድ ትችላለህ እያልክ ስትነግረው ነበረ እኮ። አላልኩም መሄድ ትችላለህ አላልኩም፣ ከአፌም አልወጣም እንዴ ብያለሁ። እስቲ ሚውት አድርግና እኔ ልሳኔ ሊያመልጠኝ ነው ስለ የነበረው ምን ስትለን ነው ታዲያ ስፒር? እሺ አንድ ሚውት አድርግና ስለመሄድ አውርቻለሁ። እኔን ብጠራኝ የት ነው የምጠራኝ እያለ ሲጠይቅህ ነበረ እኮ። እሱን አልመለስኩም። ድንገት ባትሪ ዘግቶ ከወረድኩ በኋላ ነው እንጂ አላልኩም። እኔ ያልኩት ምንድን ነው ድንገት የቷ ነው ትክክል የሚለውን ሰምቻለሁ። በቃል ልዩነት ከሆነ የቃላት ልዩነት ከሆነ ከሁለቱ አንዱ ሄሬሲ ነው አልኩኝ። የቃላት ልዩነት በቃ አሁንማ ትንሽ ጠንከር ላረገው ነው። በቃ ቅድምማ ታስፈነጥዘን ነበረ እኮ እኔም ቃሌም ደስታችን ፍጹም ሳይሆን በመሀል ያቋረጥከን እንጂ አንተ ፖለቲካ ለመስራት ነው። እኔ ግን በንጹህ ልቤ ነው እያወራሁ። ጌታን እኔ ፖለቲካ ለመስራት አይደለም። ጌታን እንደዛ አይደለም። ቪዲዮን ነገ ታወርደውና ድንገት እሱ ያለውን ሳልሰማ መልሼ ይሆናል። ቆይ አሃቲ ቤተክርስቲያን ላይ እኔ የኦሪየንታሉ ነው የእንትኑ ነው አልልም ስትላል ነበር። ከዛ እንዲያውም እኮ መጨረሻ ላይ የትኛዋ እንደሆነች ንገረን ስንልህ እሱን ድረስበት አልከን እኮ። ከዛ በኋላ ስጠይቆኝ ደግማችሁ አላልከንም? እንደዛ እሱን ድረሱበት አላልከንም? እሱን ድረሱበትና እነሱ ጋር ሂድ እኛ ጋር ሂድ ብያለሁ ነው እኮ ያልከው አንተ። እንዴ ሳሚ ምን ነካክ? መጀመሪያ ስፒሪ በቃ ምናልባት ሳሚ በቃ ኦኬ። አሁን እንደገና ልጠይቅህ። በቃ አትጠይቀኝ። ያንተ ጥያቄ ለፖለቲካ ማልፈራ በእውነት አልነበረም። ያላልኩትን ነገር አልክ እያልክ እዛም ሂድ እዚህም ያላልከውን አይደለም። እኛ እኮ ብለህን እኮ እየተደሰትን ነበረ። ቅድም እኮ እኔ ልሳኔ ሊያመልጠኝ ነው እያልኩ አላልኩም። እውነት ወይም ሌላ ነገር ሰምቼ ካልኩ ነው እንጂ ነገ ሰምቼው እመልስልሃለሁ። አብሽር ቆይ ኢትስ ኦኬ ችግር የለውም። እሱን ግን አሁን ጨርሻለሁ። ስለዚህ አሃቲዋ ቤተክርስቲያን ግን ኦሪየንታል ናት ኢስተርን ናት? ይሄን ብቻ መልስልን። ድረስ እሷ ላይ ድረስ ሁለቱም ቤተክርስቲያን ብለህ ከጠየቅ ያው ከሁለቱ አንዱ ነው የሚሆነው። ፈልገህ ድረስበት እኮ ወደ ጌታ ቤተክርስቲያን ሰውን ስትጠራ ፈልገህ ድረስ ነው እንዴ የምትለው? ስፒር እኔን ወደ ጌታ ቤተክርስቲያን ስትጠራኝ እኔ ነኝ እንደምጠራው እንዴ? አዋ መቼም ወንጌል ስትሰብክ መጽሐፍ ቅዱስ ስትሰብክ ጠራ የለ እንዴ? ኖ እኔ መጠርቼም አላውቅም። አይደለም ሄጂ ስጠመቅ የት ነው መጠመቅ ያለብኝ? የት ነው የጌታን ስጋና ደም መውሰድ ያለብኝ? የት ነው ምስጢራቱን መፈጸም ያለብኝ? የምትጠይቀው አንተ በዛ ውስጥ እንዳለ ሰው እንድትነግረኝ እኮ ነው። ስፒር እኮ በቃ ጳጳሱ ጋር ሂድና ፒያሳ አለ የእኛ ቤተክርስቲያን ሂድና ጠይቃቸው እዛ። ታዲያ ቲክቶክ ላይ ምን ሰራል ታዲያ? ቲክቶክ ላይ ምን ሰራለህ? ቲክቶክ ላይ የሚመጣው ማውቀውን ነገር ለማካፈል እንጂ ሳሚን ጎትቼ ወደ እኔ ላመጣ አይደለም። መቼም አንድ ሰው አምጥቼ አላውቅም። እኔ አንድ ሰው ትምህርቱን እናገራለሁ፣ አባቶችን ያመንኩትን ነገር እናገራለሁ። በቃ ና ኦርቶዶክሱን ና እንትን ሁና ብዬ አላውቅም። ትምህርቱን ብቻ ከጥንት ጀምሮ ተጎትቶ የሄደም ጥሩ አይደለም፣ አይጸናም። ልክ ነህ። እዚህ ጋር የፈለገ ሰው የፈለገበት ቦታ ይሄዳል። በአንተ ትምህርት መሰረት የምታምነውን ለማካፈል ያህል በአንተ ትምህርት መሰረት ከካቶሊክ ትምህርትን ብቻ ስታካፍል ከካቶሊክ ከኦሪየንታል እና ከኢስተርን ኦርቶዶክስ እንትኖች አብያተ ክርስቲያናት የጌታ ብለህ የምጠራትና አንዲቷ ብለህ የምጠራት ቤተክርስቲያን የትኛዋ ናት? ያው እኛ ቁጥር አንገባም እናውቃለን፣ ግን ከሶስቱ የትኛዋን የጌታ እና አንዲቷ ብለህ የምጠራ? አዎ ባለን ውይይት ላይ ክርስቶሎጂ ላይ ችግር የለብንም፣ ክርስቶሎጂ ላይ አንድ ነን ብለዋል ሁለቱ። የቄልቂዶንን ጉባኤ በተነሳ ኢስተርንና ኦሪየንታል ማለት እቺ ቤተክርስቲያን ነች የሚለው ስፒሮስ ሳይሆን የስፒሮስ ቤተክርስቲያን። እኔ በግሌ ተነስቼ እንደዚህ ነው እንደዚህ አልልም። ቤተክርስቲያን የምትለውን እያነበብኩ ነው፣ እሱን ነው የምጠብቀው።
ወደ አንድነትም ለመምጣት እየተሞከረ ነው ይባላል። እሱን እየተከታተልኩ ነው። ይሄንን እውነት ለማወቅ ከፈለጋችሁ የጳጳሱ እንትን አለኝ፣ የኢሜይሉም አለኝ፣ ስልኩም አለኝ። ሰጣችሁና ትጠይቁታላችሁ። ለምን አሁን ማወቅ አንችልም ነው አይደል? ፖይንቱ ግን አሁን መረዳት አንችልም፣ ውይይት ላይ ስለሆነ ማለት ነው። ቃሌ ከፍተክ ማንበብ የምታነብ ከሆነ አንተ ታነባለህ ከኔ በለጠ። እኔ አልተማርኩም ምን አላልኩም፣ ማውቀውን ነገር ነው የማካፍል። ቃል የሚያሳዝነው ግን ገብተህ ማለት ትችላለህ። ኦሪየንታሎቹ ግን እዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአንተን ቤተክርስቲያን እንደ ቤተክርስቲያን ሪኮግናይዝ አያረጓትም። አህቲዋ ቤተክርስቲያን ኦሪየንታሉ ብቻ ናች ብለው ነው እነሱ የሚዘጉት። ችግር የለም ይበሉ፣ አንተ ተሰቃየህ እንጂ ማለት ነው። ስፒር እንደሱ ይበል፣ ስፒር እንደሱ ይበል። እኔ ጉዳይ እሱ አይደለም። ቃሌ ይቅርታ አድርግና ቀድምም ስገባ ለሁለታችሁም ሚዛናዊ ሆኜ ነው የማወራው። ያወራሁትም እንደዛ ነው። በቃ ስፒሮስ ይሄ ነው። እዚህም ስለ ኦሪየንታል የሚነገረውን ነገር ትክክል ያልሆነው ነገር ትክክል አይደለም ነው የምለው። ለምን ብዙ መጽሐፍ ስታነቡ አንብቡ እስቲ የአውጣኪ ትምህርትን የሚከተሉት ብለው ነው የሚጽፉት። ትንገረኝ፣ እኔ ከዚህ በፊትም ስለማውቀው አትንገረኝ። እሱ ስፒሮስ ይሄ ነው። ግን እኔ ቃሌን ጎትቼ ወደ እኔ ለማምጣት አይደለም። የኔ ጥያቄ እሱ ላይ አይደለም። ቆይ ሚስ አንደርስታንድ አድርገኸኛል። የኔ ጥያቄ እሱ ላይ አይደለም። እኔ ያው ከዚህ በፊትም ስላየሁ ማለት ነው። ልክ ነው የምትለው ልክ ነው ትላለህ፣ ልክ ካልሆነ አይደለም ትላለህ። በዚህ ጉዳይ አደንቅሃለሁ። አንዳንዴ ብቻ ነው እንጂ አደንቅሃለሁ። ግን አሁን በእናንተ ይሄን የእውነት ነው መጠየቅ የፈለኩት፣ ጌታን የእውነት ነው መጠየቅ የፈለኩት። ስፒር በእናንተ ቤተክርስቲያን አሁን አንዲቷ የሚለው አንዲቷ ቤተክርስቲያን የትኛዋ ናት የሚለው ነገር አሁን ኦንጎይንግ ላይ ወይ ደግሞ አሁን እየሆነ ካለው ውይይት ከኦሪየንታሎች ጋር እየሆነ ካለው ውይይት አንጻር ይሄን ነገር ከመስጠት ቤተክርስቲያናችሁ ትቆጠባለች? ኦነስት ጥያቄ ነው። እሺ እንዴት አንድ የሚለውን አንድ የሚለውማ ሁሉም ራሱን ነው የሚለው። ቃሌ ደግሞ እዚህም ኢስተር ኦርቶዶክስ እኛ ነን የሚሉት ነው፣ ኦሪየንታልም እኛ ነን የሚሉት። አንዳንቹ እንዳውም ወደ ምንኩስና እንትን ያሉት ደግሞ በቃ እንዳውም አንድም አንሁን ብሎ ነው የሚከራከሩት። የእኛ ነች ትክክል። እነዚህ ቴዎሎጂያን የተማሩት ደግሞ ነው የቃላት ልዩነት ነው። በነገራችን እዛ የውሻ ጉባኤ ምናምን የሚለውን ነው የምትሰሙት። እዚህም እንደዛ አይነት ነገር ይባላል። እኔ በሁለቱም በኩል ትክክል አይደለም ብዬ ነው የማምነው። ገባ? እና የሚሄዱበትን መንገድ እናንተም እኮ አሁን ሉተርም ሲነሳ ወደ ቀደመችው እንመለስ ነው አይደል? ሁለቱም የቀደመችውን ካመኑ አንዷ ቤተክርስቲያን ናቸው። ቃላት ላይ ከሆነ ኒቂያ ጉባኤ ሲሰበሰቡ በተለያየ ቃላት ነው የስላሴን ትምህርት የተናገሩት። ኮንሰፕቱ ላይ ግን ተስማምተዋል። እና ይሄ ነው የኔ እንትን ስፒሮስ ይሄ ነው። እኔ ከኢስተርም ከኦሪየንታልም ከጴንጤም ከሉትራንም ወደ ኢስተር ኦርቶዶክስ ለማምጣት አይደለም የመጣሁት። እዚህ ትክክለኛ ትምህርት ከጥንት የመጣውን ማውቀውን ነገር አካፍላለሁ። ያንን ሰው ሰምቶ እዛው ባለበት ያችን ነገር ቢቀይር ነው የምፈልገው። ትክክል እኔም ከተሳሳኩ እንድቀይር። ስፒሮስ ይሄ ነው ባጭሩ። እኔ እንትን አድርጌታለሁ። እዛው ባለበት ትምህርት ያችን ነገር ቢቀይር ያለው እዛው ባለበት ማለት ያችን ነገር ቢቀይር ማለት ነው ማለት ነው። ትምህርቱን ነው። አዎ ትምህርቱን ነው። ኢየሱስ ክርስቶስን ቢቀይር አይደለም እስላም ያን ትምህርቱን ቢቀይር እዛው ባለበት ኦሪየንታሉም ሁኔታ የግብፁም ካሎራው አሁን እኔ ማምነው ነገር አለ አይደል? ቃሌን ያምነው ነገር አለ አይደል? ሁለታችንም ቁጭ ብለን የተለያየ ነገር አምነን አንድ ነን እያልኩ መስበክም አልፈልግም። ልዩነቱን እናገራለሁ። እኔ እንደዚህ አምናለሁ፣ እሱ የራሱን ይናገራል። ከዛ የሚሰማው ሰው ማገናዘብ ይችላል። እሱ የፈለገበት ይሄዳል። የኔ እምነት ይሄ ነው። እኔም ለመስበክም አልተላኩም። ግን ያው ሌላ ቦታ ከምውል እንትን ከምል የእግዚአብሔርን ቃል እየተካፈልኩ የእግዚአብሔርን ቃል እየሰማው እዚህ ከወንድሞቼ ጋር እንትን ልበለሁ። በጥላቻም አልናገር፣ በእንትንም ስድብም እንትን የለኝም። የኔ እንትን ይሄ ነው በቃ። አሌክስ ጋር ስመጣ በፍቅር ነው። ከሙሌ ጋር ከመጀመሪያው ጀምሮ ሙሌ ይሄኛው ሳይሆን ሉትራኑ ከሱ ጋር በፍቅር አባቶች እንዳውም እየጠየቅኩት እሱ ለምን ብዙ ከእናንተ ብዙ መማር እችላለሁ።
እኔ ያላነበብኩት እናንተ አንብባችኋል። እናንተ ያላነበባችሁን ደግሞ ይሄንን ለመካፈል የመጣሁት ግን ሲታይ ጥላቻ ብዙ አለ። ያው አንዳንዴም ሰው ነኝ፣ ወደዛም ሊሄድ እችላለሁ። ብዙ ጊዜ ይቅርታም ጠይቄያለሁ እና ስፒሮስ ይሄ ነው። ከግሪኩና ከኦሪየንታሉ የትኛው ነው ትክክል? የትኛው ናት የጌታ ቤተክርስቲያን? ሁለቱም ናቸው። ጥያቄ ከሆነብህ ትምህርታቸውን አጥናና ድረስበት። አንተም ቤተክርስቲያን የጌታ ቤተክርስቲያን አታጥላትም እንዴ? ኖ እላት አለው። እነሱም ይላሉ፣ አንተም ያለህበት የጌታ ነው ብለህ ነው የምታምነው አይደል? እኔማ በቃ የኔ ናት እኮ ትክክል ነው እኮ የምልህ። ከእኔ ለምንድን ነው የምትጠብቁት? ቆይ ከእኔ ለምንድን ነው የምትጠብቁት እንዴ? ቆይ የራስህን እንዴት አትመሰክርም? እኔ አሁን ያለሁበትን እመሰክራለሁ። ትክክለኛውን ትምህርት የያዘችው የእኔ ቤተክርስቲያን ናት ነው የምልህ። ቤተክርስቲያንን ለመመስከር ሳይሆን እኔ ቤተክርስቲያን የኦርቶዶክስ ትክክለኛ የክርስቶስ ትምህርት ያላት ቤተክርስቲያን ስፒሮስ ትክክለኛ የክርስቶስን ትምህርት የያዘችው የእኔ ቤተክርስቲያን ናት ነው የምለው። አንተም ደግሞ የእኔ ናት በልና ለመሰለህ ቅድም ብላል። ቆይ ለምን ይመሰክራለሁ? አንተም ሙሉ ሰው አለ እንዴ? አንተም ሙሉ ሰው ነህ እኮ። እና ኦርቶዶክስ ለማይመጣሁት ቤተ እምነቴ እንደዚህ ቤተ እምነቴ የምታስተምረውን ከጥንት ልንገርህ። እኔ ማምነውን ቆይ አይደለም ቤተ እምነት የምታስተምረው የክርስቶስ ትምህርት ነው አይደለ? የክርስቶስ ትምህርት አላታች የክርስቶስ ትምህርት ነው በአባቶችም ብዬ ነው ማምነው። ስለዚህ እሱ ላይ እንወያያለን። ኦሪየንታልስ የቤተክርስቲያን ትክክለኛ ጌታ ትምህርት አላት? እኔ በኢስተርን ያደግኩት የኢስተርን አውቃለሁ። የኦሪየንታልን ደግሞ ቅድም ሁለት ልክ የለም አንድ ልክ ነው ድረሱበትና ኤአይ ጠይቅ ትለኛለህ እንደ አንተ አልነግረኝም እንደ ስለአንተ ቤተክርስቲያን አባቢ ከታች በጣም በሚገርም ሁኔታ አንዴ ሶሪ ስፒር የምትጠይቁት እኮ አውቃለሁ ለምን እንደሆነ። ለአንተ አይደለም እኔ ማምነውን ነገር ነው የምናገረው። ግን በጣም የሚያሳዝነኝ ነገር ቤተ እምነትህ ላይ ጥያቄ ካለ ካላቅም ካልወራው ወደኛ ወይም ወደዛ መሄድ ከፈለክ በመድኃኒዓለም እኔ ምንድን ነው ጥያቄ የለኝም። እኔ አሁን ብትጠይቀኝ የትኛው ነው ትክክል ስል እናንተ ድረሱበት አይደለም። የጌታ ቤተክርስቲያን የያዘችው የእኔ ቤተክርስቲያን ናት ነው የምለው። ለዛ ነው የተጨመርኩት። ኦሪጂሰስን የምትጠይቀው ተመሳሳይ ነገር ነው የሚለው። ማንም ሰው እኔ ያለሁበት የተሳሳተ ቤተ እምነት ነው። ኦሪጂሰስ ለምን ጠይቃለህ? እኔ አንተን የጠየቁና እኔ አክቹዋሊ እሱን ለማውራት አይደለም ማንም አይልም። ቆይ ምን ልፈልጌ እንደሆነ ልንገራችሁ። አሁን ይሄንን እናንተ እንትን አላችሁ። ምንድነው የፈለጉት? ከታች የካደውን አሉ በግድ ሊያስክዱኝ ሙለታ ስላሴ የካደውን ሙለታ ሁኔታው ተመቸው ተሸፈነለት ምናምን ሲሉ ነበርና በጣም በሚገርም ሁኔታ አክቹዋሊ በቃ የካደውን ብለው እንዲው ማቀሳሰር ቢችሉ ከእግዚአብሔር ጋር አቀሳስረው የሆነ ነገር ለማድረግ ቢሆንላቸው ጥሩ ነበር። እንዲው እስኪ ጸልዩ የተወሰነ ጊዜ ስላሴና ተሰማችሁ ማለት ነው። አሌክስ ራሱ ፈገግ ያለ ኮስት መለስለት ወደ ተቆረጠው ቪዲዮ ውስጥ መለስ። ከዛ ግን የሚገርመው ነገር እኔ ስላሴ ብክድን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሉ ጸሎት መጽሐፍት ችግር የለውም። ምክንያቱም ስላሴ ክዶ በማርያም ይዳናል፣ ስላሴ ክዶ በገብረ መንፈስ ቅዱስ አውጥቻ ያሳያለሁ። ስላሴ ክዶ ማለት ነው። ብክድ ምን ችግር አለው? አሁን እነሱ ችግር አለው ይሉኝ አይችሉ። ዋናው ገብረ መንፈስ ቅዱስን ልመን ብቻ። ዋናው በማርያም ብቻ ልመን። እሷን አልካድ፣ ሁሉንም ልካድ። ማርያምን ልመን። ተአምረ ማርያም ላይ ቁጭ ብሎ ከመጽሐፍ ቅዱስ በላይ የሚታይ ተአምረ ማርያም እሱን በመስማት የእግዚአብሔር የጌታ ስጋና ደም እንደመቀበል የሚቆጠርለት እሱን የካደ ደግሞ ኢየሱስ ክርስቶስን ሰው ከመሆን ከማመን የወጣ የተወገዘ ተብሎ የተባለለትን መጽሐፍ ቅዱስ ላይ ስላሴን ክደህ በማርያም በኩል ትገባለህ የምትል ቤተክርስቲያን ስላሴን ክደህ በገብረ መንፈስ ቅዱስ ገድሏለኝ ቁጭ ብሎ በገብረ መንፈስ ቅዱስ መግባት ትችላለህ። ክዶ ማለት ነው። ክዶ ሙቶ ንሳ ሳይገባ እንዲሁም እግዚአብሔር ፈርዶ ሙለታ ይሄንን ነገር ቲክቶክ ላይ ከመጣክ ስንት ዓመት ሙሉ ነው ሲደጋግመው የነበረው? ነው አይ አሁን ቆይ ስላሴ መካድ ስላሴ ነው ያልካድኩ ባናደዱክ በቃ ሰው ሲያናድክ ይሄ ነው መልስክ ሁሌ አይደለ ይሄ ይኸውልህ ቆይ ስፒር አሁን አንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስላልሆንክ አልጠይቀም። ቢገባ ግን አንድ ሰው ስላሴ ስለካደ ብቻ አንድ ሰው ይጠፋል
አዎ የማለት ድፍረት የላቸውም። አንለስ ተአምረ ማርያማቸውን ካልካዱ ገድሎቻቸውን ካልካዱ፣ በእርግጥ ለአንዳንዶቹ ለማስካድ እየሞከሩ ነው። ክደህ ገድልና ድርሳን ተአምራትን ከካድክ ቆንጆ ጴንጤ ምርጥ ካቶሊክ ልትሆን ትችላለህ ብሏል ሊቃቸው ማለት ነው። ስለዚህ ኦርቶዶክስ ልትሆን አትችልም ክደህ። ስለዚህ ስላሴ መካድ ብርቅ ነው ወይ ነው? ክዶ እኮ ገነት ያስገባችሁ ሰዎች ናችሁ እናንተ። ምን ነው ደነቃችሁ? እኔ ኦልሬዲ በአብ በወልድ በመንፈስ ቅዱስ በአንድ አምላክ አምናለሁ። ለእናንተ ማስረዳት አይጠበቅብኝም። አፍተሮን እንደፈልጋችሁ በሉ። የካደን ግን በትክክል ወደ ገነት ይገባል። በእናንተ ምን ይመስላችኋል? እና ምን ችግር እኔ በገብርዬ ገባል እንዴ? በገብረ መንፈስ ቅዱስ እኮ ገባለሁ ስላሴን ብክድ ምን ችግር አለ ታዲያ? ምን ነው ብዙ በስላሴ በመካድ ሲኦል እንደሚገባ አስመሰላችሁት? እንደዛ እንደምትሉ ምን ችግር አለው? አንዱን ቅዱስ ጋር አጣብቃለሁ ችግር አለው እንዴ? ስላሴ መካድ ለእናንተ በቃ ማለት ካልተነገረን አላችሁሳ ይሄንን ትምህርት ይዛችሁ ጭራሽ ደግሞ ስላሴ የካደው ሙለት አደፈጠ። ስልቱ ስለበዛል የሆነ መንገድ አይጠፋም። አትስጋ። ምን ችግር እኮ እኔ ስላሴን እክዳለሁ። እንዲሁም ኦርቶዶክስ ሆኜ ስላሴን ክጄ ከዚህ በኋላ በገብርዬ እገባለሁ። ምን ታመጣላችሁ? በገብረ መንፈስ ቅዱስ እገባለሁ። እንዲሁ በቃ ስላሴን ክጄ ወደ እናንተ መጣና በገብረ መንፈስ ቅዱስ ግን ቤተ እምነታችሁ ይሄንን ነው። ግን ስትማሩ የምትውሉት ይቅርታ አድርግልኝና ሁልጊዜ ይሄ ነው በቃ ሁልጊዜ። ስፒር ቅድማውን ክሪስቶሎጂ አልተማርክም? እኔ ጋር መተህ ምን ተማርኩ? አንተ በጣም ያዘግኩት በጣም ነው ቃሌ በጣም ያዘግኩት። ክርስቶስ ይበል በእውነት ይበል። እኔ አሁን ቃሌ ምን እንዳለ ሰምታችኋል? ቃሌ አስታወስከኝ። እኔ ቃሌ ላይ ቪዲዮ አልሰራም። በጣም የምወደው ልጅ ነው። በጣምም እማርበታለሁ። እውነት ነው፣ ቁጭ ብዬ እማራለሁ። አንዳንዴ ግን ምንድን ነው ያለው? ቅድም ያልከውን ልድገመውና ከተሳሳኩኝ፣ ዋናው ኢየሱስ ክርስቶስ ማንነት ላይ ነው አለ። ጥምቀት ያድናል ብትልም አያድንም ብትልም ትድናለህ ካለ፣ ስጋና ደግሞ እውነተኛ ነው ብትልም እውነተኛ አይደለም ብትልም ሄደህ ከእንትን ካልክ ይሄ ኑፋቄ ነው የሚባለው። ጌታችን ኢየሱስ ክርስቶስ ያድናል ካለ ያድናል ነው፣ አያድንም ካለ አያድንም። ያስተማረው አላልክም? የጌታ እራት እውነተኛ ነው በሩም አትበሉ። እኔ አላልኩም። አይ ጥምቀት ላይ የጌታ ላይ ቪዲዮ አለ እውነተኛ ነው አይደለም ብትልም እኔ አላልኩም። አልሰማሁም። እሺ ድገመው። ጥምቀት ላይ ብያለሁ። በደንብ ነው ያልኩት። ጥምቀት ያድናል ብትልም ጥምቀት ያድናል ብሎ አንድ ሰው አያድንም ካለ ይድናል? ጌታ ኢየሱስ ክርስቶስ ምንድን ነው? እስቲ ስለ ጥምቀት የሰጠውን ትእዛዝ ንገረን እስቲ። ኩክን ነው ጌታችን ክርስቶስ አንድ ነገር ተናግሮ እዛ ሰው ያንን ነገር ኖ አያድንም ካለ ቢሆን አትበለኛ። ቢሆን ሳይሆን የምትለኝ መጽሐፉ ላይ ቁምና ኢየሱስ ምንድን ነው? ማርቆስ 16 ላይ እኔ ሁለት ደቂቃ አላወራም። እሺ ጌታ ኢየሱስ ያዘዘው ያመነ የተጠመቀም ነው ያለው። አንድ ሰው አመነ፣ በክርስቶስ ስላመነ ተጠመቀ፣ አለቀ። በቃ እኮ ይሄ ሲምፕል የሆነ ነገር። አመነ፣ ተጠመቀ፣ በቃ ድኛለሁ ማለት ይችላል። ከዛ በኋላ ማለት ነው ያመነ ጥምቀት ለድነት ብሎ አምኖ የተጠመቀ ቢሆን ኖሮ ጥቅሱ የሚለው ትክክል ነው። ግን ያመነ የተጠመቀ ነው የሚለው። ያመነ የሚለው በክርስቶስ የማመንን ጉዳይ የሚያሳይ በኢየሱስ ክርስቶስ ያመነ። ስለዚህ የት ሄደሻውን? እሺ ስፒር እስኪመጣበት ነው ብዬ ነበር። እኔ እኮ ቅድም አልሰማ ብለኝ ነው። ግን እኔ አሁን ሙሌ ያነሳው ሀሳብ አለ በጣም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው ስላሴን ክዶ የዘላለም ሕይወት አያገኝም ወይ? የእግዚአብሔር መንግስት ወራሽ አይሆንም ወይ? ስልቱን አላበዛልንም ወይ? እንዲያው በመጥቆራም በኩል በክርስቶስ ሰምራን በኩል በሚካኤል በኩል በገብርኤል በኩል ስልቱ አልበዛልንም ወይ? መግቢያው እና ምንድነው ለእናንተ ይሄ እዚህ ጋር ሄሬሲና ኦርቶዶክስ እያላችሁ ሌብል ማድረግ ኦፍኮርስ ትራዲሽናችሁ ነው፣ እንደዛ ነው ሁሉንም ነገር።
ወይ ሄረሲ ነው ወይ ኦርቶዶክስ ይውላችሁ ነው የምትበይኑት። ነገር ግን ደግሞ አሁን ሙለታ ያለው ነገር እንዲያው ልክ እንኳን ባይሆንና ተሳስቶ ቢሆን እናንተ ድነትን ጀጅ ታደርጋላችሁ ወይ? እንዲያው እሱን እንዲሁ እንድታስቡበት ነው። መግባት የሚችል ኦርቶዶክሳዊ ካለ ግን እነ ኢዮቤን ወይ ሳባቸው እስኪ አሌክስ፣ ኦርቶዶክሳውያኖቹ ካሉ ብናወራ ደስ ይለናል። ጥሩ ነው ያላችሁት ማለት ነው። በዚህ ጉዳይ ላይ አንተ ምን ሆነ ነው ይሄን አንስተህ ይገባሉ ወይ እንትን እንጨርሱ አይደለ? በአንተ ጉዳይ ላይ ሄደናል፣ ሀሳብ ሰጥታቸዋል። ተለጥጦም ሌላ ርዕስ ውስጥ ገብተናል። ስለዚህ ዋናው ርዕስ የነበርኩ አንተ ስለነበርክ እንጨርስ አይደል? አዎ። አይ እስኪ ምን ካልወራው ምንድን ነው ሊያሳየን የፈለገው ነገር አለ? እሺ እና ብንጨርስስ አንድ ድርሳነ መስቀል ላይ በፍርፋሪና በአተላም ይዳናል የሚል ነገር ስላየው እሱን ላሳያችሁ ነው። ድርሳነ መስቀል አሌክሶ ከፍ አድርገኝና ጨርሰናል። እግዚአብሔር ይስጥልን። ቀሰፉት። ማን ያወረደው ግን? ሞዴሬተር እኔ አሁን ቁጣ ነው የሆነ እኮ የመላክ እኮ ይሉ ይሆናል። አሁን እንደዚህ አይነት አወራረድ ሙሌ እንጨርስ በቃ። አሁን ምንድን ነው መሰለህ የሚቀጥለው ምንድን ነው የሚሆነው? የተቆረጠችዋ ላይ እንሂድባት ትንሽ ወይ አሌክስ? በቃ ለመሰለህ ሳሚ ቅድም ምን እንዳደረገ ታውቃለህ? አይደለም ከዚህ በኋላ ያለው ነገር ሳበኝና ከዛ ሮሮ ይላሰማኝ። የቃሌን ላስረዳችሁ። አምስት ደቂቃ ተጫወተ። እኔ ሳልጀምር እንጫወት እንደተፈጠረ ቃሌ ምን ሆነ መሰለህ? ቃሌ ከታቸው ነው ጻፈ። ጽሁፉን አየው። ምን ይላል ጽሁፉ? ምንድን ነው የተፈጠረው? ምን እየሆነ ነው አለ ሲል እንዳልገባው ገባኝ። አንድ አልኩኝ። ሁለተኛ ቃሌን አስገባው እስቲ ብለው ጻፉልኝ፣ ላኩለት። እንደገባ እንዳልሰማ ስላወቅኩኝ እኔ ልጠይቅ የፈለግኩት ነገር በዚህ ጉዳይ ላይ ምን ትላለህ? ምክንያቱም በስላሴ ጉዳይ ላይ ሁላችንም የሆነ ነገር ከሁሉም ሰው እንጠብቃለን ብዬ ወዲያው ቃሌ ምን አደረገ? እዮባ ጋር ሄደ። በቃ የዛን ጊዜ ተበላሸ ማለት ነው እንጂ እኔ ሞቲቬ ምንድን ነበረ? የሰማኸው ነገር አንተ ብትሰማው ኖሮ ምን ይሰማሃል ያለውን ነው። ቅድማው ሙለታን የጠየቀው ነገር ኦፍኮርስ እኔ የማስበውን ነገር ስለነበረ ጠየቀ። ግን የቃሌ ስህተት የነበረው ነገር ብዬ ያሰብኩት ወደ ያስቆምኩት ወደ እዮባ ሄደ። እዮባን ሲለው እዮባና ሙለታ እያወሩ ስለነበረ እዮባ ፈቃደኛ አይደለም። ስለዚህ ክርክር ሆነ ማለት ነው። እሱን ነው ቃሌ። እሺ አሁን እኔ ላውራ። አውራ ስትስበኝ አንተ የሳብክበትን ምክንያት እኔ አላውቅም። ግን ደግሞ እኔ ስገባ ደግሞ በጣም ኃይለኛ ውሸት እየተዋሸ ነው። ሳክስ ፕሮማክስ ነው ማለት በጭራሽ። አሁን እኔ ሙሌም በሆን ማለት ነው በጣም ጀነረስ እንደሆነ አውቃለሁ እንጂ እኔ ሙሌም በሆን ለምሳሌ እንዲህ በፌክ መታ አትሞግተኝ ምለዋል። ፌክ ነው ያደረገው ነገር። በቃ መቁረጥ አትችልም። ቅድስቱ የለምኝልን የሚለው መቁረጥ አትችልም። የኔ ጥያቄ እሱ ነው። ልክ እሱን መጠየቅ ስጀምር አንተ አስቆመኝና ችግር የለውም ባለቤቱ ቤቱን የከፈተ ሰው ኦልሬዲ ማስቆም ይችላል መብቱ። ስለዚህ እኔ አቆምኩኝ ማለት ነው። ልክ እኔ ሳቆም ጥያቄውን ጀስት ለሙለታ አቀረብኩና እኔ ወረድኩኝ። ሙሌ የተቆረጠ ቪዲዮ ላይ ሰው ከሆነ ሀሳብ የሚሰጠው ለዛ ቪዲዮ መሞገቻ ተብሎ የመጣው ነገር ውሸት ነው። ስለዚህ ከዛ ነው መጀመሪያ ያለባችሁ ብዬ ወጣሁ። ከወጣሁ በኋላ ፍሬንድ ይረግጠኛል። ሙሌ እዚህ ጋር የቃሌን ስም አታንሳ ይላል። እንዴ ፓስተር ጸጥ! እኔ ጥያቄ ስለጠየኩ ያስቆመኝ ሰው ማለት ነው። ጸጥ! እንዴ ሙሌ እዛ ጋር ኧረ ወርዷል ስሙን አታንሳ ይለዋል። እንዴ መራገጥ ይበልጣል ጥያቄ መጠየቅ። ፓስተር ጥያቄ የጠየኩትን ሰውዬ አስቁመን እዛ ጋር ቁጭ ብሎ እኔ ከወጣሁ በኋላ በግለሰብ ደረጃ የሚረግጠኝ ሰውዬ ዝም አልከው። ያው እኛ ክርስቲያኖች ስለሆነ እንግዲህ ይቀርብኛል። አይ አሌክስ አንድ አሰራር አለው ያለችው የሆነች አሰራር አለችው።
የሆነ ሰዓት በቃ ባላየ ይቀጣሃል። እኔን ራሱ 2 3 7 አንድ ቁጥር ብጽፍ አንዳንዴ በቃ ከዛ ውጭ ጥሩ ሰው ነው ወዳጄም ነው ግን ቅድም እኔ ቤት ገባልህና ገብቶ ከዛ ርዕሷ ኦርቶዶክስን የምታስነካ ነገር ሆነችበት። ኔትወርክ ይቆራረጣል፣ አይሰማም። ኔትወርክ አሌክስ አክሲዮን አለ። እኔ ምን መሰለህ ሳሚ አክሲዮን አለ። አሌክስ ግን አይደለም ሳሚም ሙለታም ይኸውልህ፣ ሳሚም ሙለታም እንትና ቃሌም ማለት በጣም የተሻለ ነገር እናንተ ጋር አለ አምናለሁ። ነገር ግን ይሄ ወደ ግጭት ወደ ቀደም ስፒር እንዳለው ነው ወደ ግጭት ወደ ምናምን ይሄ ሳትፈልገው የሚያናግር ነገር ውስጥ ሲገባ እኔ ቀዝቃዛ ነኝ ብዙ በሱ ጉዳይ ላይ ማለት ነው። ምን ሆነ መሰለ ርዕሱ ያናግራል፣ ግን እየዞረ ወደ ኦርቶዶክስ ይሄዳል። ገብቷል። ብቻውን ርዕሱ ማውራት ይቻል ነበር። ወደ ኦርቶዶክስ ጋር ሲሄድ ገብቷል። እኔ አሁን ለምሳሌ እንትን ስላሴ ብለህ ኦርቶዶክስ ካልተነካ ጥያቄውን ኦርቶዶክስ እንዳላነሳውም ንገራቸው። ኦርቶዶክስ ቢያነሳው ኖሮ ችግር የለም ነበር። ጥያቄው የተነሳው ራሱ ከፕሮቴስታንት ነው ብሎት ነበር እና ከአፉ ግን ኦርቶዶክስ አልጠፋም። ሙሌ ገብቶ ነበር፣ አልሰማህም? ከዛ በፊት ከዛ በኋላ ትክክል። ከዛ በኋላ ሁለታችሁም ያልሆነ ነገር ስፒር እኔ ምን መሰለ እዚህ ቤት ርዕስ ከፍታችሁ በፈለጋችሁት ጉዳይ ደቂቃ አድርግልንና ከቃሌ ጋር እንጨርስ። ቅድም ያለውን ነገር አንዴ እችን ብዬ ልውጣ ጨርስና እችን ልበል ቃልዬ እችን ልበል። እኔ እግዚአብሔር በሚያውቀው ነው የምላቸው። ቅድም ስፒር እንዳለው ይሄ ሳትፈልጉት የምትናገሩበት አየር ውስጥ ስትገቡ ያስታውቃል፣ ሽፍት ያደርጋል። ሲያናድዷችሁ ለማናደድ ከሄዳችሁ ያስታውቃል። ግን ትምህርት ከሆነ ንጽጽር ስትሰራ እዚህ ቁጭ ብሎ የሚሰማው ሰው በንጽጽር ይታወቃል። ግን ይሄ ሲሆን እኔ ራሴ በቃ ለዛ ነው ሙሌ ጋር ገባውና ወዲያው ወረድኩ። የወረድኩበትን ምክንያት ዞሮ ርዕሱ ወደ ምናምን ሲሄድ ነው። ለዛ ነው ቀጥሉ። እኔ እንደሱ አይነት ነገር ስለማይመቸኝ ነው። ሰዓት አድርግልንና እሺ። ፈቃደኛ ነው ቃሌ ፈቃደኛ ነው ከምር አይደለም ከምር ደናደሩ በቃ ዲቤት አይደለም እኮ ዲቤት አይደለም። አይ ኖ ዲቤት የዲቤት ጉዳይ አይደለም። አሁን ኢነርጂ የለኝም። በሰዓት ሲሆን አንዱ ላይ ቃጣ አድርጋ አይገባም። ቅድም ያለው ቃሌ እኔ ልናገር ቲም አስመላጭ አላለም ከስር። እሺ በቃ ቃሌ ማታ ስለሆነ ያው ሌላ ጊዜም ይቻላል። ስፒሪ አይ ሌላ ጊዜ ምን ነው አለርኩ ከስር አንድ ነገር ልንገርህ ቃሌ አንድ ነገር ፐርሰናል አይደለም። ቃሌን በጣም ነው የምወደው፣ በጣም ሙለታንም ወደዋለሁ። የበለጠ በጣም የሚስበኝ ቃሌ ነው። ይህንን እንድታውቁ ዶክተር አሌክስንም ሁላችሁንም ወዳለሁ፣ ሳሚንም ወደዋለሁ። የሀገሬ ልጅ ነው በነገራችን ላይ። ከእናንተ ምንም ችግር የለኝም። እኔ የምናገረው ትምህርቱ ላይም ነው። አንዳንድ ነገር ትክክል ያልመሰለኝን እናገራለሁ፣ እናንተም እንደምትናገሩት። ይሄ ክፋት አይደለም እና ስብከት እንዳይሆን ሌላ ጊዜ እንቀጥላለን። ካልፈለግ ችግር የለም። አይ እኔም ባይዘወይ እንደዚህ ፈታ ብዬ የማወራ በጣም ስለምትመቸኝ ማለት እየተሰካከሰን አይነት ነገር ሳይሆን ሪያሊቲ ይዞ ስለሚያወራ ደስ ይለኛል። ቅድም ያናድር ነገር እንደተናገርኩ አውቃለሁ፣ ግን ደግሞ እውነት አይደለም የተናገርኩት አልልም። እንደሚያናድድ ግን አውቃለሁ። ኤኒዌይ ሌላ ቀን እናወራበታለን። አክቹዋሊ ሳክራመንት ላይ ምልከታዬን ታውቃለህ ብዬ አስባለሁ። እኔ ከነገርነት ተነጥሎ መታየት አለበት ብዬ አላምንም። ሰው ባመነበት ቅጽበት ይድናል ብዬ ነው የማምነው። ባመነበት ቅጽበት ሰውዬው ይድናል። ያ ማለት ግን ጥምቀትን አግልሎ ምናምን ደግሞ በቃ አልጠመቅም ወይም ደግሞ ምንም ስለማያስፈልገኝ አልፈልገው ምናምን ብሎ ግን እሱን ኤክስክሉድ አድርጎ ግን ድነት የሚባለውን ነገር ሪያላይዝ ማድረግ ይችላል ብዬ አላምንም። ግን ቃሌ እዚህ ጋር ልጠይቅህና አንድ እንትን እሺ ቀጥል። አይ እኔ እንደ መጨረሻ እንትን ነው የማወራው። ሰው ግን ያ ማለት ጥምቀት ለድነት አይደለም ብሎ የሚያምነው ሰው ከድነት ተቆርጧል ማለት ግን አይደለም። ይሄ በጣም 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 አደገኛ የሆነ ታክሶኖሚ ስለሆነ ማለት ነው። አሁን እኔ ጥምቀት ለድነት አይደለም ብዬ ብገባ ራሱ መጀመሪያ ጥምቀት ለድነት ነው የሚለው ሰው ኬዙን ሙሉ በሙሉ ሎጂካል ኮሄረንስ እንዳለው አድርጎ ማስረዳት ይችላል እያለ እዛ ላይ ብዙ የተወሳሰቡ ነገሮች ይኖራሉ።
ግን እኔ ሳክራመንት ላይ ሀይ የምለው ሳክራመንት ላይ ኖረኝ ቢችልም ግን ደግሞ አይ አም ሪሊ እንትን ሳክራመንት ላይ ጀስት ታውቃለህ ብዬ አስባለሁ ያለኝ ምልከታና ከዛኛው ሳይድ ያለውን ግን ሁልጊዜ ሲጠቃ ስለማይ በዛ መልኩ ደግሞ በጭራሽ አይደረግም። ከዛ አንጻር ነው ያልኩትና አውቄ ነው ያልኩት። ለማንኛውም ለኔክስት እናደርገዋለን። አንድ ነገር ልበልና ቅድም ቃሌ የሃይማኖትን ጸሎት እላለሁ ሲል ሰምታችሁታል አይደል? ቃል በቃል የሃይማኖት አፖስቶልስ ክሪድ የኒቅያና የቆስታንቲኒ ሁለቱ ጉባኤ አይደለም አፖስቶልስ ክሪድ። ኦኬ እሱን አትቀበልም? የሁለቱም ጉባኤ ኖ አልቀበላለሁ እንዴ አፈርማ አደርጋለሁ በደንብ። ለምንድን ነው እንላለን ያልኩት? በቤተ ክርስቲያን ከቤተ ክርስቲያን ጋር ስለተገናኘ ነው። ስፒር በቤተ ክርስቲያን እንላለን ያልኩት አፖስቶልስ ክሪድን ነው። ሌላ ነው። እሺ የሃይማኖት ጸሎት ላይ በጥምቀት የኃጢአት ስርየት እንደሚሰጥ እናምናለን ብለን ሁሌ የምንለው ነገር ነው። ስለዚህ አናምንም ማለት ራሱ እቺ ቤተክርስቲያን ከምታምነው መውጣት ነው። በስላሴ አምናምንም አንልም አይደል? የስላሴ ያለ ስለ ኢየሱስ ክርስቶስ ተናገረ፣ ስለ ቤተክርስቲያን ተናገረ። ቅድም የተቸገርኩትም እሱ ነው። በአንዲት ቤተክርስቲያን እናምናለን ተብሎ ብዙ ቤተክርስቲያን እንዴት አምናለሁ? ስለዚህ ቤተክርስቲያን አንዲት ብዬ ነው የማምነው። ወይም ኦሪየንታል ትሆናለች ወይም ፕሮቴስታንት ይሆናል። እኔ የኔን ትክክል ብዬ አንድ ልጨርስ። እንትኖች እኮ እሺ፣ ቀጥል። ይቅርታ በጣም ችግር የለም። እሺ እንትን በለው ተናገር፣ ችግር የለብኝ። አይ ቀጥል። እሺ ሰዓት ላኑርልህ። አሁን ገባችሁ? ችግር የለም። እንትን ላይ ነው ያንን ነገር ጥሩ አይደለም። እችን ብቻ ልበልና ኃጢአት በምታስተሰርይ በአንዲት ጥምቀት እናምናለን ይላል። ኖ ለኃጢአት ስርየት ጥምቀት አያስፈልግም ካልን 2-3 ጥምቀት አለ ካልን ከዚች ቤተክርስቲያን ተቃራኒ ሆነን ነው የምንመጣው። እንግዲህ በየቀኑ እያልኩኝ ስንጠመቅም ነው እሱን ነው የምንለው፣ በቅዳሴም እሱን ነው የምንለው። እንደዚህ ብለን አይ በቃ እመን ጥምቀት ከድህነት ጋር ምንም አይገናኝም፣ ያመነ የተጠመቀ ይድናል የሚለውን ሁሉ ብዙ ጊዜ ስንጠይቅ ማን ነው የሚድነው ስንል ያመነ ይላሉ ቆርጠውት። ይሄ ትክክል አይደለም። ሌላ ቦታ እምነት የሚለው አለ። ትክክል ናቸው የሚቆርጡት። ከትናንት ወዲያም ከፍቼ እንትን ስል ነበረ ቃሌ። እንደውም የውሃ ጥምቀት አይደለም ሲሉም ነበረ። እሱ የውሃ ጥምቀት አይደለም። አንተን አይደለም። አይ ኖ ሁለት ኦፊሻል ዲቤት አድርጌያለሁ። እሺ እና ኦፊሻሊ ሁለቱን ዲቤት ሳደርግ ይሄን አፈርም አድርጌ ነው የወጣሁት ራሱ። ምክንያቱም ቃሉንማ ክዳ አትሄድም። አሁን ለምሳሌ ያመነ የተጠመቀም ይድናል የሚለው ላይ እኮ ያመነ የተጠመቀም ይድናል ተብሎ ከዛ በኋላ ይፈረድበታል የሚለው ስለማን ነው ሲባል ያላመነን ነው። ኦኬ ያላመነን ነው ይፈረድበታል የሚለው ነው አይታል። ከዛስ ያላመነን ይፈረድበታል የሚለው ብለን ሲምፕሊ ጥምቀቱ ለምን ያልተነሳው ሲባል ያላመነ ሲጀመር ለምን ይጠመቃል? አይጠመቅም። ያመነ ደግሞ ቀጣዩ ስራው መጠመቅ ነው የሚሆነው እንላለን ማለት ነው። አልጠመቅም ቢልስ ከተባለ የወንጌሉነት አልተቀበለም ማለት ነው። ባይዘው ይሄንን ማነሳለ የራሳችን ስኮላርስ የሚሉት ሉትራን ስኮላርስ እንዳይመስሉ። በዚህማ በጣም ነው ማደንቅክ። ለዚህም ነው በጣም መወድክ። በቃ እውነት የተማርክም ስለሆንክ ይሄ ግሪከኛው እንደዚህ አይልም ብሎ እንግዲህ ከመጣው ጀምሮ የሐዋርያት ሥራ 2ም በሌላ መንገድ ነበር ሲተረገሙ። እኔ ባለኝ እውቀት ግሪከኛው እንደዚህ አይደለም ብሎ ሲናገር ነበር ቃል በቃል። በጣም ነው ያደነኩት። ሌላ ስኮላር እየጠሩ ኖ እንደዚህ አይልም እያሉ ነበር። እኔ ባለኝ እውቀት እንኳን እንደዚህ ነው ብሎ ትክክለኛውን ነገር ነው ያስቀምጠው ሰዋሰቡን። እኔ ግን አንተን አንድ ጥያቄ ልጠይቅህ። እሺ ጠይቀኝ። አንድ ሰው ካመነበት ሰዓት ጀምሮ እስከሚጠመቅበት ሰዓት እየተማረ የዳነ ነው ያልዳነ የሚባለው? አዎ ካቲኩሜኒ ሲባል ከጥንት ጀምሮ ልብ በሉ። ካቲኩሜኒ ሲባል ሲማሩ ይሄንን ነገር ወደ ቅዳሴው ላይ የጌታ እራት ሲደርስ ይወጡ ነበር። ታውቃለህ ይሄን ታሪክ? ለምንድን ነው የሚወጡት? ይሄንማ እኛ ቸርችም እንደዛ ነው። ትክክል። ለምንድን ነው የሚወጡት? ገና እምነታቸውን እንትን አላሉ። ያላለቀ ነገር ነው። ገና እየተማሩ ነው። እንደ ክርስቲያን ሙሉ ክርስቲያን ተደርጎ አይደለም።
የሚወሰዱት። የዳነና ያልዳነ ነው የሚባለው። የዳነም ያልዳነም አይባልም፣ ካቲኩሜን ነው የሚባለው። የዳነ ቢሆንማ ስጋና ደሙ አይከለከሉም ነበር። እሺ ያልዳኑ ነው የሚባሉት። ካቲኩሜኒ ተብሎ ነው እንትን የሚለው የሚቀመጠው በታሪክ። ከዛ ደግሞ ቅዳሴው ላይ ያመኑት ወደ ስጋና ደሙ ይቅረቡ ሲል እነሱ ይወጣሉ። አሁን የኔ ጥያቄ የዳነና ያልዳነ ነው የሚባለው ነው እኮ ግራ ገባኝ። እሺ ምን እንበለው? ሰውዬው አባቶች እንዴት ነው ያስቀመጡት? አይ አንተ ንገረኝ። የቤተክርስቲያን እኮ እኔ የዳነ ነው የሚል የለም። ለምን የዳነ ሰው ቢሆን ኖሮ ከስጋና ደሙ ይካፈል ነበር። ገና ያልዳነስ ነው ትምህርት ላይ ናቸው እንደ ቃሌ ማለትም ለመማር እየመጣ አልዳንክም ትለዋለህ እንዴ? ለመዳን ታስተምረዋለህ እንጂ የድነትን መንገድ ታስተምረዋለህ እንጂ አልዳንክም እያልክ ነው እንደምትምትለው። በቃ እሺ እኔ እዚህ ጋር ፖይንት ላስቀምጥ። ካቲኩሜኒ ብለው ነው የሚያስቀምጡት። ግን እነዚህ ሰዎች አሁን ለምሳሌ እናንተ ጥምቀት ለድነት ስትሉ የእናንተን ጥምቀት ለድነት የሚለውን ትምህርት ስትሪክትሊ የማልቀበልበት ትልቁ ምክንያት ይሄ ነው። ስትሪክትሊ ማለት ነው አልቀበለውም የእናንተን በዚህ መልኩ ስለምትሉት ማለት ነው። ምክንያቱም አንድ ሰው ካመነ በኋላ የዳንም ለማለት አትችልም፣ ያልዳንም ለማለት አትችልም። ስለዚህ ምንም ልትለው አትችልም ማለት ነው። ሰውየውን ከስራ የሸዋ ሲል ነበር በክርስቶስም ነው ልትለው አትችልም፣ ከዛ ያለ ክርስቶስም ነው ልትለው አትችልም አይነት ነገር ነው። በጣም ከባድ። ስለዚህ ጥምቀት ለድነት የሚለው ሐሳብ በእናንተ ቴዎሎጂ ውስጥ ሲገባ በጣም የድነትን ጉዳይ ከእምነት ጋር በተለይ ያለውን ግንኙነት አደብዝዞ እንትን ያደርገዋል ብዬ ነው የማስበው። እሺ እዚሁ መጽሐፍ ቅዱስ ላይ ልጠይቅና የሐዋርያት ሥራ ምዕራፍ 2:38 ላይ አመኑ ልባቸው ተነካ አይደለ? ልባቸው ተነካ ሲል አመኑ እያለ ነው አይደል? ኦፍ ኮርስ። አዎ እነሱ ሰዎች ልባቸው ሲነካ የኃጢአት ስርየት አግኝተው ነበር። በእምነት የኃጢአት ስርየት ይገኛል። አዎ እሺ ክፈቷ እንዴ። አይ በሐዋርያት ሥራ ላይ ቆሜ ብቻ አይደለም እሱን ማለት። አይ እኔ የጠየቅኩት የሐዋርያት አሁን እዚሁ አመስግኘው ግሪከኛው እንደዚህ ነው ይላል ብዬ እዚሁ ጋር ለወጠብኝና አይ አይደለም መልሱን እንደዚህ ላስቀምጥልህ። የኃጢአት ስርየት ከምን ጋር የተገናኘው? እዛ ጋር ከእምነት ጋር ነው ከጥምቀት ጋር ነው እኮ ልመልስልህ እኮ። እሺ መልስልኝ። ቅድም ብዬ ነበረ ግን ወይ አልሰማኸኝ ይሆናልና ልድገምልህ። አንድ ሰው ጥምቀትን ከኃጢአት ስርየት ጋር በማይገናኝ መልኩ ሳምን ኃጢአት የተሰረየዋልና ጥምቀት ምንም ስለማይሰራልኝ አልጠመቅም ቢል የኃጢአት ስርየት በእምነቱ በኩል ራሱ ማግኘቱን እጠራጠራለሁ ብያለሁ። አይነጣጠሉም እነሱ ብያለሁ። ቅድም ነው ያልኩህ እሱ። ስለዚህ ቃል የጠየቅኩህ ኧረ እየመለስኩልህ ነው። አይ ምንድን ነበር የጠየቅኩህ? ድገም ውስጥ የሐዋርያት ሥራ ላይ የኃጢአት ስርየት እየተሳሰረው ከምን ጋር ነው? ልባቸው ሲነካ አምነዋል ወይ ብዬ ጠየቅኩህ። አምነዋል አልከኝ። አምነዋል ብያለሁ። ሳይጠመቁ በፊት እሺ ምንድን ነው ያገኙት? እኮ ልንገርህ እንዴት እንደማብራራው እኮ ልነግርህ ነው። ግን ጊዜ ካልሰጠኝና ካቋረጥከኝ የሚሆን አይደለም። እዚህ ቦታ ላይ በኢየሱስ ክርስቶስ ስም ተጠመቁ ኃጢአታችሁ እንዲሰረይ የሚል ሐሳብ አለ። ስለዚህ የኃጢአት ስርየቱ እዚህ ቦታ ላይ ከምን ጋር ነው የተያያዘው የሚል ጥያቄ ከሆነ ኦፍኮርስ ከጥምቀት ጋር ነው የተያያዘው። ለምሮ ከጥምቀት ጋር የተያያዘው ሰዎቹ አምነዋል። ቀጥሎ ደግሞ በጥምቀት መተባበር ይኖርባቸዋል አለባቸው የግድ። ስለዚህ ቀጥታ ይሄ ከኃጢአት ስርየት ጋር ነው የተያያዘው። የሐዋርያት ሥራ ምዕራፍ 2 ማለት ነው። ይሄ ልባቸው ተነካ የሚለው እምነትን የሚያሳይ ስለሆነ ምንም እኮ ወደዚህ ዌቨር ማደርገው ነገር የለም። ለምንድን ነው ይሄ የሚሆነው ስትል ያመነ ሰው እዛው ነው የሚጠመቀው። ለነሱ ለመጀመሪያ ክፍለ ዘመን ክርስቲያኖች ከዚህ በፊት ስል ሰምተኸኝ ጥምቀት፣ እምነት፣ የኃጢአት ስርየት ምናምን የሚባሉ ነገሮች ዋን ታይም ኢቨንቶች ናቸው። እንዳመነ የሚጠመቅ ስለሆነ ሰውየው ማለት ነው። ስለዚህ እዚህ ላይ እኮ ምንም የሚያከራክረን ነገር የለም። ግን ደግሞ የመጽሐፍ ቅዱሱ ሙሉ አውድ ደግሞ በእምነትና በድነት መካከል ያለውን ነገር አሁን እናንተ እንደምታስቀምጡት በቤተ ክርስቲያናችሁ ብለር አላደረገውም ነው። ለምሳሌ እናንተ በዚህ ወንጌል አምናችሁ በኢየሱስ ክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ብሎ ሲናገር ሲምፕሊ በወንጌል በማመን አንድ ሰው በመንፈስ ቅዱስ እንደሚታተም የሚናገር። ለዛ ነው በጌታ በኢየሱስ ክርስቶስ እመን አለውና ቆርኔሊዮስ ጋር ስትሄድ፣ ቆርኔሊዮስ ጋር ሳይሆን እንትና ጋር የወህኒ ጠባቂው ጋር ስትሄድ አንተና ቤተሰቦች ትድናላችሁ አሉ። ጥምቀት ሳያስገባ እዚህ ጋር ደግሞ አይተዋል።
ያንኑ ትእዛዝ ጴጥሮስ ያዘዘውን ትእዛዝ እዚህ ጋር አንተና ቤተሰብ ትድናላችሁ አሉ። ያምናል? አዎ ይድናል። ያ ማለት ግን ጥምቀትን ማግለል አለበት ማለት ነው? ኖ ጥምቀትን ማግለል አለበት ማለት አይደለም። ስለዚህ በአንድ ስፍራ ላይ የተነገረን ነገር በሌላ ስፍራ ላይ ካለው አውድ ጋር አገናኝተ ነው የምታወራው ማለት ነው። እንዲህ አገናኝቼ ነው። ስለዚህ ባመነበት ቅጽበት ሰውየው ይድናል። ግን ደግሞ የዳንኩበት እውነት አለ ከዚህ በኋላ ልጠመቅ ምናምን ቢል ግን ጥምቀትን ሙሉ በሙሉ ቢያገለው ግን ሰውየው የዳነበትን ወንጌል የእውነት ተቀብሎታል ለማለት ራሱ የሚቻል አይደለም። ስለዚህ እኔ ከዛ አንጻር አይዋለሁ። ስለዚህ ጥምቀት ከኃጢአት ስርየት ጋር መተሳሰሩ የሐዋርያት ሥራ ምዕራፍ 2 ላይ ምንም እንትን የሚያስቸግረኝ ነገር የለም ለዚህ ማለት ነው። እናንተ ግን ያመነውን ሰውዬ የዳነም ያልዳነም ማለት ስለማትችሉ አሁን በጠየቅኩ መሰረትና በመለስከው መሰረት የዳነም ያልዳነም ማለት ስለማትችሉ እምነትና ድነት ያላቸውን ነገር ብለር አድርጓቸዋል። ስለዚህ እንደ መጽሐፍ ቅዱስ አይደለም የምታምኑት ነው። ጥምቀት ለድነት ስትሉ እንደ መጽሐፍ ቅዱስ አይደለም የምታምኑት ነው። በሰፊው ሌላ ጊዜ ደግሞ ለምንልስና የሐዋርያት ሥራ በነገራችን ላይ አጠቃላይ ነው የሚናገረው። ምን ላድርግ ዘንድ ምን ላድርግ ሲለው በኢየሱስ ክርስቶስ እመን አንተም ቤተሰብም ትድናለህ ነው። በቃ እንደዛ ስላለው ዳና አይደለም። ቤቱ ሄደ፣ ወንጌልን ሰበከው፣ ከዛ አጠመቀው ወዲያውኑ። አሁን ቃሌ እንዳለው የሐዋርያት ሥራ ላይ ግን ወዲያውኑ አልተጠመቁም። ተጠመቁ ነው የሚላቸው እነዛ ሶስት። መቼ እንደተጠመቁ አይነገርም። ወደ ታች ሳይድ ተጠመቁ ይላል። መቼ በዛን ቀን ነው ሌላ ቀን ነው አይነገርም። ግን ምንድነው ልባቸው ተነካ፣ አመኑ ማለት ነው። አሁን መጽሐፍ ቅዱስ ላይ ትእዛዙ አንድ ነው። ትእዛዙ የሚተገብሩበት መንገድ ግን የተለያየ ነው። የተለያየ ነገር ነው ያለ። ቆርኔሌዎስን አሁን ገና መስበክ ሲጀምር መንፈስ ቅዱስ ይቀበላል። ገና ሳይጠመቅ። የሐዋርያት ሥራ ላይ ደግሞ መንፈስ ቅዱስ ራሱ የሚቀበለው አምኖ ተጠምቆ ከኃጢአት ስርየት ካገኘ በኋላ ነው። የአብ የሰጠውን የተስፋ ቃል የሚቀበሉት የተለያየ እንትን አለ። ሙሉን ነው የምናየው። ትክክል ሙሉን ነው የምናየው ተብሎ ደግሞ የሐዋርያት ሥራ ምዕራፍ 16 ላይ ሄደን በቃ በኢየሱስ ክርስቶስ እመኑ ትድናላችሁ አለ። እንደዚህ ሲል አጠቃላይ ነው፣ ጥምቀቱንም ነው። ልክ ፊልጶስ ለጃንደረባ ወንጌልን ሰበከው ይላል። ውሃ ሲያይ እንዳልጠመቅ የሚከለክለኝ ማን ነው አለ። ለምን? ለጥምቀት ስለ ጥምቀትም ማስተምሮታል። ተጠመቀ። ወደ አባቶች ስንሄድ ደግሞ ወደ አባቶች አልሄድም፣ ግን ብዙ ጊዜ አባቶችን ስለሚጠቅስ ቃለ እሱ ላይ በሌላ ጊዜ እናወራለን እንዳይሰፋ ማታም ስለሆነ። ግን አመሰግናለሁ። እሺ ያልተጻፈ ያነበብኩት የቱን ነው? አይ እንትኑ ላይ ጥምቀቱ የመጣው ከእመን አንተና ቤተሰቦች ትድናላችሁ ከሚለው በኋላ ስለሆነ ጀነራሊ ጥምቀቱ አብሮ ከድነት ጋር መጥቷል ማለት አትችልም። ቅድም እምነቱ መቼ ነው የመጣው? እምነቱ መቼ ነው የመጣው? ይሄ ሰውዬ የተኛበት ቅድም ስትሪክት በሆነ ሴንስ የኃጢአት ስርየት ጊዜ ትፈልጋላችሁ ሳያችሁ ምን መሰለ እንትን ስፒርም በጣም ጥያቄ ያለው አንተ ቤት ለምን ዲቤት አራውቄ ነው። አሁን ዲቤት አልፈልግም። አንድ ነገር እንድታቅ የእናንተ የሚለውን እኔ እንጃ እንዴት እንዳያስከው። እኛ የኢስተር ኦርቶዶክስን ካይክ የጥንት አባቶች የሚሉትን ነው። ስለዚህ ሲጀመር ድህነትን እኛ የምናየው እንደ ፈውስ ነው። ሴዮሲ በቃ አሁን ሞት መንግስተ ሰማያት ገባክ ምናምን እሱ ላይ አይደለንም። ቴዎሲስ ካመጣህማ እሱ ደግሞ ሌላ ጉዳይ ነው። ፓላማይት ቴዎሲሳችሁ እኮ ጭራሽ መጽሐፍ ቅዱስ ሳይማለን በቸርች ሂስትሪ ውስጥም ከባድ ነው። እሱን እናያለን። ከቅዱስ አትናቴዎስ ነው እግዚአብሔር ሰው ሆነ። ሰው እግዚአብሔር በጭራሽ ሴዮሲ ሲባል አምላክ ትሆናለህ አይደለም። ከሱ በፊት አትናቴዎስም አላለውም እናንተ በሉትራንም አለ። በነገራችን በሉትራንም ሴዮሲ የሚለውን እንትና ኩፐር መጽሐፍ አውጥቷል። አንብበከዋል? ስለ ሴዮሲ የኩፐርን አላየሁትም፣ ግን የቴዎሲስ እሳቤ ይኸውልህ ሪፎርምድ ጋር ራሱ በተወሰነ መልኩ አለ። ግን እናንተ ጋር ያለ ይሄ ፓላማይት የሆነው ቴዎሲስ ግን አትናቴዎስ ራሱ አላለም። እንደውም ሌላ ቀን እናወራበት። የኩፐርን ይኸውና የኩፐር ኦርቶዶክስ እንዲህ ሲሉ ብዙዎቹ እንትን ይላሉ ብሎ ይሄ የአባቶች ትምህርት ነው ብሎ በእኛም ይሄ ትምህርት ነበረ ብሎ አንድ አይነት ትምህርት እንደነበረ ነው የሚናገረው። ቀስ የፓላማይቱን ማጭራሽ እንዴ ቪዲዮ ስለሰራ እንትና ማየት ትችላላችሁ። የኤምኬሲ ትምህርት ላይ ብትመለከት ማለት ቴዎሲስ የሚመስል ነገር ታገኛለህ ራሱ። ግን እኔም ስትሪክት የሚቃወሙ ቴዎሲስን አይደለም ፓላማይቱን ነው። እና ሌላ ቀን እናወራበታለን። ቴንኪው። ሰላም ገሩ። ተባረኩ። እዚህ በኋላ ከቆየ ሌላ ጉዳይ። እሺ ተባረኩ። ቻው ቻው።
እና ምን አላችሁ?